አልፈቀደም አረ አይፈቅድም እንዴ እስቲ ሂድና ሞክራት የሚልበት እኮ አዲስ ኪዳን እኮ ነው ሂድ እስቲ ንካትና እንደፈለገ ነገሯን አበላሽ የሚል እግዚአብሔር ይላል እግዚአብሔር እናንተ እንድትነኩ አይፈቅድም በእግዚአብሔር መንገድ እየሄዳችሁ ነው አው የሱ መንገድ እግዚአብሔር በተናገራችሁ መንገድ በእግዚአብሔር ጥበቃ ውስጥ እየሄዳችሁ ነው እንደ እግዚአብሔር ፍቃድ በተቀደሰው ቀጭን ጎዳና እየሄዳችሁ ነው ወይ እግዚአብሔር አይፈቅድም የቢኦር ልጅ በለዓም እንዲህ ይላል አይኖቹ የተከፈቱለት ሰው እንዲህ ይላል ሰውየው አይኑ ተከፈተ ታውቃላችሁ እግዚአብሔር ግን አይኑን የከፈተው የህዝብ የቃል ኪዳን ህዝብ እንደሆነ ያውቅ ዘንድ ነው የህዝብ እግዚአብሔር የመረቀው ህዝብ የህዝብ የቃል ኪዳን ህዝብ በደም የተሳሰረ ቃል ኪዳን ከዚያ ከግብጽ ከግዞት ቤት እግዚአብሔር በደም ያወጣው በታረደው በዚያ በጉበንና በመቃኑ ላይ በተቀባው ደም ያወጣው ህዝብ ነው እንደ ጉበንና እንደ መቃኑ አይደለም እንደ አቤል ደም አይደለም ይሄ ደም አሁን የተሳሰራችሁበት ደም ይሄ ደም ታላቅ ነው የክርስቶስ ኢየሱስ ደም ነው ጠላት ዛሬ አይኑ ተከፍቶ ይሄንን ያያል ስለናንተ ኢየሱስ ያድናል የታረደው በግ የታረደበትን አተራረድ ያወጣችሁን አወጣጥ ዛሬ ጌታ እግዚአብሔር ክፉን ያሳየዋል አይኖቹን ከፍቶ ያያል አይኖቹ ተከፍቷል አይኖቹ የተከፈቱ በለዓም እንዲህ ይላል አለ ባላቸው ጊዜ ወደ ኋላ አፈግፍገው ወደቁ ተብሎ እንደተጻፈ እግዚአብሔር የዘላለም አምላክ ይህ አምላክነት ይህ ዲቫይን የሆነ ያንተ ስም በእያንዳንዳችን መካከል ትልቅ ሊመስል ያለውን ነገር እንዲጥለው እኔ እጸልያለሁ ማንንም ሰው እግዚአብሔር በልባዘን ማንንም ሰው በጸጸት ማንንም ሰው በኃጢአት ማንንም ሰው በተገፋ ልብ ማንንም ሰው በሐዘን ተቀምጦ የእግዚአብሔርን ቃል እንዳይሰማ በጌታ በኢየሱስ ክርስቶስ መንፈስህ በልባቸው እንዲፈስ የክርስቶስ ደም በእያንዳንዳችን ላይ ሆኖ እንዲያነጻን እኔ እጸልያለሁ ጌታ ሆይ ቃልህን አብራልን ከዚህ ቃል የተነሳ ንጹሃን ናችሁ እንደምትል በኢየሱስ ስም ይህ ቃል ከተነገረ በኋላ ማንንም በዚህ ቃል እንዳይጠየቅ ነው እጸልያለሁ የቃል ጉልበት እያንዳንዳችንን ያገኘን ይህ ቃል እውነት ነው ደግሞ መንፈስም ነው ተብሎ እንደተጻፈ በኢየሱስ ስም የቃል መንፈስ ያገኘን እንደ ልብስ ለብሰነው ከዚህ ቦታ እንድንወጣ ነው እጸልያለሁ ከዚህ ቃል የተነሳ የጠላት ቴሪቶሪ በኢየሱስ ስም የተበጠበጠ ይሁን እግዚአብሔር ሆይ ልንዋጋበት የሰጠህን ብቸኛ ነገር ይህም የእግዚአብሔር ቃል ነው ተብሎ እንደተጻፈ በኢየሱስ ስም ይህን ቃል ስናነሳ በጠላት ኪንግደም ላይ ታላቅ ውጊያ እንዲከፈት እግዚአብሔር ሆይ እያጠናን እየተነጋገርን አሜን እያልን እንድንዋጋ በኢየሱስ ስም እኔ እጸልያለሁ እግዚአብሔር ሆይ አሁን የጨለማው ዓለም ይበዝበዝ አሁን የገሃነም ደጅ ሼክ እንዲያደርግ በኢየሱስ ስም እኔ ጸልያለሁ ቃልህ ይነገራልና የቃልህ ውበት በዚህ ስፍራ ላይ ያለ መከልከል በኢየሱስ ስም ስልጣን ይገለጥ አምላኬ ወዳጄ ኢየሱስ ላንተ አሳልፌ ሰጠው ሁሉን አንተ ተቆጣጠር ክብር ሁሉ ለአንተ ይሁን እንወድሃለን በጌታ በኢየሱስ ክርስቶስ ስም ብዬህን ሁሉ ጸለይኩኝ አሜን አሜን ኢየሱስ ያድናል ዘኍልቍ መጽሐፍ 22 እንዳልኳችሁ ጥቂት ጊዜ ወደ ተስፋይቱ ምድር እስራኤል ወደ ተነገረለት የተስፋ ምድር ሊገባ ጥቂት አመት ከግማሽ ኦር አመት በቃ የቀረበት ጊዜ ያለቀበት ጊዜ ነውና ያበቃበት ጊዜ ነው እና እዚህ ክፍል ላይ የእስራኤል ልጆች ተጓዙ ብሎ ነው የሚጀምረው የምናየው ይሄ ወደ እስከ ስንት ድረስ ልበላችሁ እስከ አይ ቲንክ 26 ኦር 25 ድረስ ስለሆነ እያለፍኩ ስለሆነ ማየው ሙሉን ለማንበብ አልችልም አይመቸኝም ግን ሐሳቡን ነው አልፈን እንድንካፈል የፈለኩት ሐሳቡን እንካፈላለን እንደዚህ ልበላችሁ በበለዓም ምክር አትያዙ በቃ የበለዓም ምክር ምንድነው አዲስ ኪዳን ላይ ስትመጡ ስለ በለዓም ምክር መጽሐፍ ይናገር አይደለ በለዓም በመከረው በዚያ ምክር እስራኤል የሳተበትን መንገድ ነው ዛሬ እንድናይ የምፈልገው
የበለዓም ምክር በጣም ከባድ ነው። ይሄ ነው ብላችሁ የማትገምቱት በጣም ጥሩ የሚመስል ስሙዝሊ ወደ ህይወታችሁ የሚገባ የሚሰገሰግ ግን እንደ ኔሽን እንደ ህዝብ እንደ ማህበረሰብ እንደ እግዚአብሔር ቃል ኪዳን እንዳለበት ህዝብን ዲስቶ የሚያጠፋ የእግዚአብሔርን ምሪት እግዚአብሔር በህዝቡ መካከል እጁን እንዳይዘረጋ የሚይዝ ከባድ ምክር ነው። ፖዚቲቭ ይመስላል መጽሐፍ ቅዱስ ላይ አንዳንድ ምክሮች ፖዚቲቭ ይመስላሉ። በነገራችን ላይ ግን በስማም ከባድ ናቸው። በጣም ከባድ። ታስታውሳላችሁ የዳዊት ልጅ አምኖን የተባለ በዳዊት ሌላኛዋ ልጅ ፍቅር ተጠምዶ የከሳ ማለት ኢንፋቹዌሽን የሚባል ፍቅር ታውቃላችሁ? የአይን ፍቅር ድሮ ተማሪ ሆነን ሳምቲንግ የሆነ ነገር የሚይዘን አይነት እንደዚህ አይነት ፍቅር ተይዞ በጣም ከሳና ታሞተኛ ይላል እና ይሄ ሰው ታሞ ደቆ ቢነሳ ይሻል ነበር። በመሃል የገባ ግን የጓደኛ ምክር ለትውልድ እርግማን ሆኖ ሲያልፍ ታዩታላችሁ። ለትውልድ ጥፋት ሆኖ ሲያልፍ ታዩታላችሁ። እና አንድ ጓደኛው መጣና ምን ነው በሰላም ነው እንዴ ተኝታል ምናምን አለ። አረ እባክህ እኔ በትዕማር ፍቅር በቃ ልሞትል ነው። ልክ ከጓደኞቻችሁ ጋር እንደምታወሩት የመጨረሻ በቃ ወድጃት ከሳውል በቃ አለው። እና ለትዕማር ነው እንዴ አንተ እንደዚህ የምትከሰው አለ። ተነስና አባቷ ጋር ሂድና ምግብ ትስራልኝ አሞኛል ብላ አታስጠራትም እንዴ? ስትመጣ አንተ የፈለግከውን አታደርግም እንዴ ብሎ መከረው ይላል። አንዳንድ ምክሮች ለትውልድ እርግማን ናቸው። ታውቃላችሁ? ተጠንቅቁ ከማን ጋር ምን እንደምትማከሩ። በእውነት የሰዎችን ምክር መቀበል አይኑ አምናለሁ። በዚያ በህይወታቸው ተፈትነው ያለፉ ሰዎችን ምክር ተቀበሉ። ተራ ምክር በህይወታችሁ እንዲሰለጥን እድል እንዳትሰጡት። እና ያው ትዕማርን ዳዊት ጋር ሄደና አባቴ ያሞኛል በቃ ትዕማርን ጠርተልኝ ምግብ ትስራ አለ። ትዕማር እንድትመጣ አደረገ። አስነወራት ይላል። እና ልክ አስነውሯ ሲጨርስ ያ ሁሉ የፍቅር ስሜቱ እንደ ጉም ከላዩ ላይ ተኖን ያለቀውና ውጪ ከዚህ አላት። ውጪ ኧረ እባክህ ያሁኑ ይብሳል አለችው። ካስነወርከኝ ይሄ ደግሞ አሁን የምታስወጣኝ ይብሳል። ተው። ከዚህ በኋላ በወንድማማች መካከል የማይፋታ ነገር ሲገባ ታያላችሁ። በአቤሴሎምና በአምኖን መካከል አንዳንድ ምክሮች ከባድ ናቸው። እዚህ ክፍል ላይም የበለዓም ምክር የሚባል አለ። የበለዓም ምክር ከዚህ በፊት ግን የእስራኤል ልጆች ተጓዙ ይላል። ያው ጉዞ አይቋረጥም። በነገራችን ላይ እግዚአብሔር ምሪት አያቋርጥም። በህይወታችሁ የተቋረጠ የመሰላችሁ ሰዎች እግዚአብሔር ድንገት ምናምን ቆይ እስቲ ትንሽ ልረፍ ያለ የመሰላችሁ ሰዎች አያርፍም። እግዚአብሔር የተናገራችሁ ያ ዴስቲኒ ላይ እስኪያደርሳችሁ ድረስ እግዚአብሔር አያርፍም። ክብር ለእግዚአብሔር ይሁን። ምሪት አይቋረጥም። እስራኤል ወደ ተስፋይቱ ምድር እስኪገባ ድረስ ከበላዩ ደመና አልተቋረጠም ይላል። ሌትና ቀን በደመና ሌት በሳት አምድ እግዚአብሔር ሊድ እያደረገ ሌላ ደግሞ የክብር ደመና የሚባል ተቀምጦ ህዝቡን እየመራን ያደረሰው እግዚአብሔር መምራቱን ያቆመ የመሰላችሁ ሰዎች እግዚአብሔር ምሪት አያቆምም በፍጹም። የእስራኤል ልጆች በመሃል እየበደሉ ነበር። አዎ እያጠፉ፣ አዎ ንስሐ እየገቡ፣ አዎ እግዚአብሔር እየቀጣ፣ አዎ ደግሞ እየተመለሱ፣ አዎ እየወደዳቸው፣ አዎ ምሪት በዚህ መሃል አይቋረጥም። በ40 ዓመት ጉዞ ውስጥ እግዚአብሔር አንድ ጊዜ ነው እንዲያው ለመናገር አይ ካንተ ጋር ሙሴ አልወጣም ያለው። አይጨክንም፣ ጨክኖ አይጨክንም። ሙሴም አንተ ካልወጣህ እኔም አልወጣም ብሎ ቁጭ ሲል እግዚአብሔር ተነሳ ወጣ። ኢየሱስ ያድናል። በዘመናት መካከል አንድ እርግጠኛ መሆን ያለባችሁ ነገር ይሄ ነው። ምሪት አይቋረጥም። እግዚአብሔር እየመራችሁ ነው። የሌለ የመሰላችሁ የተዋችሁ በስተት መንገድ ሄዳችሁ እንኳን እግዚአብሔር ወደዚያ ስተት መንገድ ሳይሄድ በንጹህ መንገድ ቆሞ እየጠበቃችሁ የመሰላችሁ ሰዎች እግዚአብሔር ምሪትን ከህዝቡ ላይ አቋርጦ አያውቅ። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ስፍራ ላይ የህዝብ ሲደርስ እየተጓዘ ነው የደረሰው። እየተጓዘ እግዚአብሔር እየመራው ለሙሴ አደራረጉን ለህዝብ መንገዱን ይላል አይደል? አደራረጉን ለባሪያው እያሳየ ለህዝቡ ደግሞ እንዴት እንደሆነ መንገዱን እያሳየ ነው የቀጠለው። ከዚያ በኋላ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞአብ ሜዳ ሰፈሩ ይላል። ያው የተለመደ ነው። እየሄዳችሁ መስፈር የተለመደ ነው ያኔ። ምክንያቱም አሁን እንደምናውቀው አይነት የቀለለ መንገድም አይደለም። ምድረ በዳ ነው የሄዱበት መንገድ። በብዙ ድካም ውስጥ ያለፉ ሰዎች ናቸው። እነ ቃዴስ በርኔን ታስታውሳላችሁና እየሄዱ አረፍ እያሉ ደግሞ የሆነች 2-3 ቀን ከዛ እግዚአብሔር ደመናውን ፈቅ ሲያደርግ ተነስተው እየተጓዙ እንዲህ ነው እስራኤል የደረሰው ወደ ተስፋይቱ ምድርና እዚህ ክፍል ላይም ሞአብ ሜዳ ላይ ሰፈሩ ይላል። እስቲ ቆይ ትንሽ አረፍ እንበል አሉ።
መንገዱ በጣም አድካሚ ስለነበረ ማለት ነውና ሞዓብ ውስጥ የእስራኤል ህዝብ ሲያርፍ ባላቅ የሚባል የሞዓብ ንጉስ አለና የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ ይላል። ሲመጡ በየመንገዱ ውጊያ ተዋግተው ነው የመጡት ከአሞራውያን ጋር። የተለመደ ነው። ጠላቶቻቸውን እግዚአብሔር አሳልፎ ይሰጣቸዋል። በየመንገዱ ድል እያደረጉ ነው የሚመጡት እና ያለፈውን የውጊያ ጊዜ አይቷል ይሄ ባላቅ የተባለ የሞዓብ ንጉስ እና ብዙም ነበረና ሞዓብ ከህዝቡ እጅግ ፈራ ይላል። እስራኤል በጣም ብዙ ነበርና ሲያዩ ፈራ ይላል። እና እኔ በጣም ይሄን ክፍል ሳነብ የሚገርመኝን አንድ ነገር ልንገራችሁ። እናንተ እኛንን እኮ ራሳችንን በጣም ትንንሾች አድርገን የምናየው እኔ ማልጠቀም ማልረባ ሀምብል የሆነን እየመሰለን አንዳንድ ጊዜ ራሳችንን አሳንሰን የምናየው እኛንን። እዚህ ክፍል ላይ እስራኤል በጣም በብዙ ድካም በ40 ዓመት ጉዞ ኦልሞስት 39 ዓመት ጉዞ ደክሟል እኮ። አንዳንዱ በምድረ በዳ እየቀረ አንዳንዱ የሆነ ነገር ይሁን አንዳንዱ መሬት ተከፍቶ ይዋጠው በብዙ ፕሮሰስ ውስጥ የመጣ ህዝብ ነው። ሊያልፍ ሲል ደክሞት እኮ ነው ያረፈው። እና እግዚአብሔር የዚህ ህዝብ ሞገስ ከመሆኑ የተነሳ ድካሙን እንኳን አያሳይም። የዚህን ህዝብ ድካም እግዚአብሔር አያሳይም ነበር። እና ህዝቡ ልረፍ ይላል። ባላቅ ደግሞ መጡ ይላል። እናንተ ጠዋት ከቤታችሁ ስራ ወጣችሁ ትራንስፖርት ውስጥ ገብታችሁ አገራማን ብላችሁ ነው የምትቀመጡት። የት ነው ሜክሲኮ አንድ ሰው ብላችሁ ትከፍላላችሁ። እዛች መኪና ውስጥ ግን መናፍስት እንዴት እንደሚጨነቁ አታውቁ። ኢየሱስ ያድናል። እናንተ ዝም ብላችሁ ሰዎች አይደላችሁም። በእውነት እኔ ሞቲቬት እያረኳችሁ አይደለም። በዚህ ሌሊት መቼስ እንቅልፌን ትቼ ሞቲቬት ላደርግ አልገባም። የእግዚአብሔር ቃል የሚናገረው ነው። እስራኤል ሊያርፍ ገብቷል። ሞዓብ ግን ሊያጠፋን ነው። ጉድ ነው ይላል። ጉድ ነው በቃ ፈራ። ንጉስ አይቷቸው አረ ይሄ ህዝብ ከአሞናውያን ጋር እዛ ጋር ተዋግቶ የመጣ ህዝብ ነው፣ ይሄ ህዝብ እኮ ከአማሌቅ ጋር የሚዋጋ ህዝብ ነው ብሎ ፈራ ብሎ ይናገራል። እናንተ በረገጣችሁት ስፍራ በተገኛችሁበት ቦታ ላይ አስፈሪዎች እንደሆናችሁ እንድታውቁ ፈልጋለሁ። እናንተ በተገኛችሁበት ስፍራ ላይ ጠላት ይፈራል። ኢየሱስ ያድናል። ከዚህ በኋላ ከእስራኤልም ልጆች የተነሳ ሞዓብ ደነገጠ ይላል። ዛሬ ድንጋጤ ይወድቃል በያላችሁበት ሰፈር። ኢየሱስ ያድናል። ከእናንተ መገኘት የተነሳ ድንጋጤ ይሆናል። ምን አልተዋጋ የህዝብ አላናገረው ፕሬዘንስ ብቻ መገኘቱ ብቻ የህዝቡ መገኘት ብቻ የእናንተ መገኘት ብቻ ጠላትን ያስፈራል። እወቁ፣ ይሄንን እወቁ። ራሳችሁን አሳንሳችሁ አትመልከቱ። ራሳችሁን እንደ ትንሽ እንደምን እንዳንበጣ አትመልከቱ። ራሳችሁ ታስታውሳላችሁ ሊሰልሉ የሄዱት የ12ቱ የተላኩት 12ቱ ራሳቸውን እንዳንበጣ አዩና ይበሉናል አሉ። እነዚህማ በቃ በሉናል። እነ ካሌብ ግን we are not አንበጣ፣ እኛ አንበጦች አይደለንም እንበላቸዋለን። እነሱ እንደውም ለኛ እንጀራ ናቸው አሉ። እና አንበጣ አይደለንም። ኢየሱስ ያድናል። አንበጦች አይደለንም። ጌታ ይባረክ። ከዚህ በኋላ ሞዓብ ደነገጠ ይላል። ሞዓብም የምድያምን ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። ንጉሱ ቆሞ አረ በሬ አንድ የተሰበሰበን ሳር እንደሚጨርስ ይህ ህዝብ ሊጨርሰን ነው። ኢየሱስ ክርስቶስ ያድናል። ሊጨርሰን ነው። በቃ እስራኤል መጥቷል። አረኛ እስራኤላውያንን ኢየሱስ ያድናል። እና ጠላት ሊጨርሰን ነው ይላል። እኛ ልናልቅ ነው እንላለን። አይዊሽ አንዳንዴ በእግዚአብሔር ማንነት በክርስቶስ ኢየሱስ ባገኘነው ልጅነት ማንነት ያለንን ቦታ ብናውቅ። ቦታችን ታላቅ ነው። በእውነት እኛ ራሳችንን እንደምናየው አይደለንም። ይሄ ሰውነት የክርስቶስ ኢየሱስ ማደሪያ ነው። ይህ ብቻ አይደለም፣ መንፈስ ቅዱስ በዚህ ሰውነት ውስጥ አለ። አይገርምም? እናንተ ተራ ሰዎች አይደላችሁ። እናንተ ተራ ሰዎች አላችሁ። የጠላት ምን ስጋቶች ምን እንደምለው ማናቅ። በቃ ኢየሱስ ያድናል። እና እግዚአብሔር ስተታችን ነው ይሄ ድካማችንን ሽፍን አድርጎ በሞገስ የሚያቆመን ኢየሱስ ክርስቶስ ጌታ ነው። እንደዛ አይደል? የፈለገ ድካም ቢኖርበት እስራኤል ሸፍኖ በሞገስ አስቀምጦታል ሞዓብ ምድር ላይ።
እና የሞዓብ ንጉስ ባላቅ ሲመለከት ድካሙን አይደለም የሚያየው፣ ህዝቡ መሸነፉን እግዚአብሔር እንደመታው አይደለም የሚያየው። አረ ይሄ ህዝብ አለ ይገጠናል፣ ጭፍጭፍ ነው የሚያደርገናል። ዛሬ በዚህ ሌሊት ቀን ላይ ያላችሁ ሰዎች፣ በቀን ሆናችሁ የምትሰሙኝ ሰዎች እናንተ የጠላት ስጋት ናችሁ። ኢየሱስ ያድናል። ተባረኩ። ኢየሱስ ያድናል። ከዚህ በኋላ በወንዙ አጠገብ ባለችው በህዝብ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም መልእክት ላከ ይላል። ያውቀዋል፣ በስጋ ቢዋጋ እስራኤል እንደማይመታ ያውቀዋል። በነገራችን ላይ በስጋችሁ አትድከሙ። የሚመጣው የትኛውም ቻሌንጅ ወደ ህይወታችሁ የትኛውም ነገር ስጋና ደም የለበትም። ይህንን ወቁ። ይሄ እንግዲህ ብሉይ ኪዳን ነው። እንግዲህ አስቡት፣ ብሉይ ኪዳን ላይ እንኳን ይሄ የሞዓብ ንጉስ ነገሩ በስጋ እንደማይሆን አውቋል። ለዚያ ነው ጳውሎስ ሲናገር ውጊያችሁ ከስጋና ከደም ጋር አይደለም፣ ውጊያው መንፈሳዊ ነው የሚለው። ኢየሱስ ያድናል። ስለዚህ እነዚህን የእስራኤል ሰራዊቶች ሲያይ ቶሎ ብሎ ጦርና ጎራዴ አይደለም የፈለገው፣ ረጋሚን የፈለገው። መንፈሳዊ ነው ነገሩ። በስጋ እንደማይችለው ያውቃል። ተዋጊ ነው። ሲዋጋ ደግሞ ብቻውን አይደለም፣ እግዚአብሔር የሚዋጋለት ህዝብ ነው። እግዚአብሔር ብድግ ነው የሚለው ከዙፋኑ እስራኤልን ከነካ። እንዲህ ተብሎ ተጽፎለታል፣ እስራኤልን የነካ የአይኑን ብሌን የነካ ነው። ይሄ ማለት የአይና አሁን እዚህ አንድ ሰው ይኸው እዚህ ጋር እንግዲህ አንድ ሰው ይታየኛል። የፍሬን አይን እንዲህ ነካ ባደርገው ኢሚዲየትሊ ነው እርምጃ የምትወስደው። ዝም ብላ ቆይ እስቲ አንዴ ነይ ንኪኝ እዚህ ጋርም እዚህም አትልም። የሆነ ነገር ወደ አይናችሁ የተጠጋ በመሰላችሁ ቅጽበት ፍራክሽን ኦፍ ሰከንድስ እንዲህ ነው የምትሉት አይደል? እግዚአብሔር ህዝቡን የነካበት እንዲህ ነው። ኢሚዲየትሊ ነው እርምጃ የሚወስደው እንጂ የአይን ብሌን መክበዱን ብቻ እንዳታየው። ኢሚዲየትሊ እግዚአብሔር ስለ ህዝቡ ይዋጋል። ምንም ማለት አይጠበቅባቸውም። ያህዌ ሲሉ ይመጣል። በገዛ መንገዳቸው በገዛ ጥፋታቸው እስራኤል ታልፎ አይሰጥ እንጂ ህዝቡን እንዲህ ተሸክሞ ነው ያስገባው። በንስር ክንፍ ተሸክሞኛል እያሉን የኖሩት በንስር ክንፍ እና ይሄንን ህዝብ በጦርና በጎራዴ ሊነካው ቢመጣ እንደማይወጣው ያውቃል። እግዚአብሔር ራሱ ነው ያው ሶሪያ ምድር ላይ እንደገባው አንድ መልአክ በአንድ ሌሊት ገብቶ ነው ሙሉ ኔሽን ያጠፋው መልአክ። እንደ መልአክ ብቻ በቂ እንደሆነ ያውቃል። ስለዚህ አይነካው። በስጋ አትታገሉ ወገኖች። ስጋና ደም ምንም ስጋና ደም ይኸው እንደዚህ ነው የሚጮኸው። መንፈስ ግን ይላል መጽሐፍ ሲናገር በርቶ ነው ይላል። ኢየሱስ ያድናል። መንፈሳዊ ነው ነገር ሁሉ መንፈሳዊ ነው። ስለዚህ ወደ በለዓም እንደዚህ ብሎ መልእክት ላከ። እነሆ ከግብፅ የወጣ ህዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ። እዛው ሞዓብ እኮ ነው የተቀመጠው። በእውነት ዛሬ አይኖቻችን ተከፍተው የጠላትን መንደር ስጋት ማየት ይሁንልን። እኔን ነው መባረካቸው። አይኖቻችሁ ይከፈቱ፣ አይኖቼ ይከፈቱ። በእውነት አሁን እስራኤልን ብትጠይቁት አይ መንገዴ ልቀጥል ነው ከነዓን ደርሻለሁ ትንሽ ላርፍ ነው ምናምን ነው የሚላችሁ። ጠላት እንደዚህ ይላል፣ የምድሩን ሁሉ ፊት ሞላው እኮ ይህ ህዝብ እንዴት ነው የሚሻለኝ ይላል። ኢየሱስ ክርስቶስ ለዘለዓለም ጌታ ነው እና የምድርን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ህዝብ ከእኔ ይበልጣልና በወደደን በርሱ ከአሸናፊዎች እንበልጣለን ይላል እግዚአብሔር ቃል። ይበልጣልና ልወጋቸውና ከምድሪቱ ላሳድዳቸው እችል ዘንድ እችል እንደሆነ እባክህ ና እርገምልኝ ብሎ ደብዳቤውን ጽፎ ላከ እና ለሞዓብ ሽማግሌዎች ነው የላከው። ያው ሽማግሌ አሁን ኢትዮጵያም ላይ የሆነ ነገር ሲፈጠር አሉ አይደል ሽማግሌዎች። ከአሁን በፊት የሆነ ጉዳይና ኃይሌ ገብረስላሴ ሲፈቱ አስታውሳለሁ። ልክ እንደዛ የሆነ የሽማግሌ ልዑክ ነገር ተዋቀረ፣ ለእስራኤል ለእርግማኑ ተዋቀረና ወደ ማን ተላከ? ወደ በለዓም። እስቲ እንዲያስቸግሩ እዚህ ጋር አትጻፉት።
እንዲሁ ለጠላት መንደር እንዲሁ ራስ ምታት ሆናለሁ በሉ ለራሳችሁ ራስ ምታት። ጠላት ሸንጎ እስኪቀመጥ ድረስ ሸንጎን የተቀመጠው በዚህ ህዝቡ ምንም አያውቅም። አሁንም ቁጭ ብሎ ትንሽ አርፈን እንገባለን ይላል። እናንተ በየተቀመጣችሁበት ወንበር በምትሰሩበት ስራ ሁሉ ስጋት ናችሁ። ይህን እንዳትረሱ ያዙልኝ እና የረገምኸውም ርጉም እንደሆነ አውቃለሁ። በጣም ይሄ በለዓም የተባለ ሰው ቀላል ሰው እንዳይመስላችሁ። ተናገረ ከተባለ ያፉ ቃል የሚጸናለት ነው። ርግማን አወጣ ከተባለ ያ ሰው ተረገመ ማለት ነው። ለዚህም ነው ይሄ ንጉስ የሆነ ቡድን አቋቁሞ እስራኤል ሊያስረግም ታላቅ ጠንቋይ የተባለ ሰው ጋር ይዞ ሄደው። ታላቅ ጠንቋይ የተናገረው መሬት ጠብ በማይልለት ጠንቋይ አውቃለሁና ብሎ ይጠሩት ዘንድ መልእክተኞቹን ላከ። የሞዓብ ሽማግሌዎችና የሚዲያም ሽማግሌዎችም የሟርቱን ዋጋ በእጃቸው ይዘው ሄዱ። አይዶንት ነው ምን እንደሆነ ያልተጻፈ ነገር አንናገርም፣ ግን የሆነ ዋጋ ተሰጡት። ብር ሊሆን ይችላል፣ ወርቅ ሊሆን ይችላል፣ የሆነ እንስሳ ሊሆን ይችላል። እኔ አላውቅም እንደሆነ፣ ግን በዋጋ እናንተን ካላችሁበት ነገር ለመነቅነቅ የተደረገ የትኛውም ክፍያ በኢየሱስ ክርስቶስ ስም የረከሰ ይሁን። በስማችሁ ላይ የተደረገ የሟርት ዋጋ በኢየሱስ ስም በዚህ ጨለማ ግንቦት 1 ተብሎ ስም በተሰጠው በዚህ ጨለማ ቀን በስማችሁ ላይ በክፍያ የተደረገ የሟርት እድሳት የሟርት ዋጋ በኢየሱስ ስም የፈረሰ ይሁን እና ዋጋ ሰጥቶ ነው። ፕራይስ አለው። እያንዳንዱ ነገር ፕራይስ አለው። አሁን እዚህ ዘና የምንለው እንዳልከፈልን ተሰምቶን ከሆነ ተሳስታችኋል። የክርስቶስ ኢየሱስ ደምን ከፍሎ ነው ነፃ ያወጣል። እያንዳንዱ የህይወት ዋጋ ፕራይስ አለው። እያንዳንዱ የተከፈለበት ዋጋ አለ። የክርስቶስ ደም ይባላል። ኢየሱስ ክርስቶስ ያድናል። ስለዚህ እነዚህ ሰዎች ዋጋቸውን ተሸክመው አህያቸው ላይ የሚሆን ኦር የሆነ ፈረሳቸው ላይ ጭነው ወዴት ሄዱ? ወደ ረጋሚ። ዛሬ በስማችሁ ሊጠነቆል የተዘጋጀ በትውልዳችን፣ በዘራችን፣ በልጅ ልጆቻችን፣ በአገልግሎታችን፣ በጤናችን፣ በስራችን ዙሪያ ሊረገም የተዘጋጀ ክፍያ በኢየሱስ ደም የረከሰ ይሁን፣ የፈረሰ ይሁን። ስለ ስማችሁ የሚደረግ የትኛውም የሟርት ዋጋ በአምላኬ በክርስቶስ ኢየሱስ ደም አሁን የረከሰ ይሁን። በቃ ኢየሱስ ያድናል። ሃሌሉያ። ስለዚህ የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በለዓም መጡ። የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ ደሩ። ሰውየው ክርስቲያን አይደለም፣ ባይዘው የሆነ በዛው ዘመን በጣም የታወቀ ጠንቋይ ነው እንጂ እግዚአብሔርን የሚያውቅ እሺ፣ በአሁን ቋንቋ ነው ክርስቲያን። በዚያ ጊዜ እግዚአብሔርን የሚያውቅ ኦር ከእግዚአብሔር መንፈስ ተቀብሎ ትንቢትን የሚናገር ሰው አይደለም። ግን እንደዚህ አላቸው፣ ነገሩን መንፈሳዊ ለማድረግ ነው የሚፈልገው። ጠላት መንፈሳዊ ማድረግ ይወዳል። ምን ችግር አለ ይላል እግዚአብሔር። አውጥቶ እንትን ማርቆስ ወንጌል እያወጣ እንትን 6 እያወጣ ያው የጠፋው ልጅ ተመልሶ አይደል እንዴ በለው ይዘው ብሩን ጥፋ ይላል። መንፈሳዊ ነው ሊያደርግብን የሚሞክረው። በለዓምን እዚህ ክፍል ላይ ስታዩት መንፈሳዊ ነው ያደረገው። ኑ ግቡ፣ እደሩ፣ እስቲ እግዚአብሔር ምን እንደሚል ልጠይቃላችሁ። የእግዚአብሔር ፍቃድ በሌለበት ላይ የእግዚአብሔርን ፍቃድ አልጠይቅም በሉ ለራሳችሁ ባላችሁበት ስፍራ። እንዴት ነው እግዚአብሔር የሚጠይቀው በዚህ ጉዳይ? ገብቶ ምንድን ነው የሚለው መሰዊያው ላይ? ጌታ ሆይ እስራኤል ሊረገም ነውና መልእክት ልከውብኛልና ልርገምን ነው የሚለው። እኔ እኮ አንዳንድ የጸሎት ጥያቄያችን ራሱ እኮ አይመችም፣ ለእግዚአብሔር ክብርም አይመችም፣ በእውነት አይመችም። የእግዚአብሔር ፍቃድ በሌለበት ላይ የምትደክሙ ሰዎች ጌታ ይፍታችሁ። በቃ አይሆንም። ያ ሐሳብ ያ የጸሎት ርዕስ አይሆንም። ፍቱት፣ በቃ ጣሉት። አሁን እያወቀን ልባችን እያወቀ እንደሚከለክለን እያወቅን የሆነች ነገር እንቅ አድርገን ይዘን ፍቃድህን እናሳውቀኝ በዚህ ጉዳይ ላይ የምንለው ነገር ካለ ዛሬ መጣል ይሆንልን። እንደዚህ ተይዞ የሚጠየቅ የእግዚአብሔር ፍቃድ የለም።
ትፈቅዳለህ? አልፈቅድም። ይሄ ነገር ትፈቅዳለህ? አትፈቅድም? ከአሁን በፊትም የሆነ ቦታ ተናግሬያለሁ ይሄን ነገር። ልጄ ይሄ ነገር ለአንቺ አይሆንም፣ ትግል ነው፣ ይዘነው አንለቀውም። ጌታዊ ትፈቅዳለህ? አሁን አልፈቅድም። እንዲህ ነው የብዙዎቻችን ህይወት። አይፈቅድም። የማይሆን ኮንፈርሜሽን ከእግዚአብሔር አጠብቁ። አይፈቅድም፣ አይፈቅድም። ህዝቡ እንዲረገም እግዚአብሔር አይፈቅድም። ግልጽ ነው። እግዚአብሔር በማይፈቅድበት ጉዳይ ላይ ጾም ጸሎት የምትይዙ ሰዎች ጌታ ይፍታችሁ፣ ዘመናችሁ አይበላ። እንዲህ ነው የምባርካችሁ በእውነት። እግዚአብሔር እሺ በማይለው ጉዳይ ላይ አትድከሙ አይልም። በቃ አይልም። እግዚአብሔር እንደሚነግረኝ መልስላችኋለሁ አላቸው። የሞዓብ አለቆች በበለዓም ዘንድ ተቀመጡ ይላል። አደሩ ብቻ እንዳይመስላቸው ቆጭ ዘመን የሚፈጅ ፍቃድ ነው ይለዋል። ይሄ ሰማይንና ምድርን የሰራ ጌታ፣ ስለ ህዝቡ ልጁን አሳልፎ የሚሰጥ ጌታ። አረ በእናንተ አይደራደርም፣ አይደራደርም። ሁል ጊዜ የጠላት ኃይል ብቻ የሚታያችሁ ሰዎች እዚህ ውስጥ ካላችሁ፣ አረ እግዚአብሔር በእናንተ ሁለት አይደራደርም። ኢየሱስ ያድን። ተቀመጡ ይላል። ተቀመጡ። ከዚያ በኋላ እግዚአብሔርም ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች ምን ናቸው ብሎ ጠየቀው ይላል። እኔ እግዚአብሔርን በጣም ነው የምወደው። ማለት ብዙ ጊዜ በህይወታችን ያነሳው የጠየቀን ጥያቄ ያነሳልን ጥያቄ እንድናስተውለው ነው ነገሩን። በነገራችን ላይ እንድናስተውለው ነው እንጂ አቶት አይደለም። አዳም የት ነህ? አያውቅም እንዴ? እሱ የት እንዳለ ያውቃል። ግን አስተውል እያለው ነው። አስተውል እያለው ኤልያስ እዚህ ምን ታደርጋለህ አለው። ያውቃል። 40 ቀን ተጉዞ እያለቀሰ በመልአክ መግቦ አይደል እንዴ ኮሬብ ያደረሰው? ያውቃል። ምን ታደርጋ? ኖቲስ አድርግ እያለ ነው እግዚአብሔር። አንድ ጥያቄ እግዚአብሔር በህይወታችሁ ደግሞ ካመጣ ማርክ አድርጉት ጥያቄውን እያለ ነው። ማርክ አድርጉት እና ምንድናቸው እነዚህ ብሎ ጠየቀው እግዚአብሔር። ምንድነው? እንግዳ ቤት ካለ ዛሬ ለምንድን ነው የመጡት? ያ ሰማይና ምድርን የፈጠረ ጌታ እንግዲህ ደግሞ አይጠይቃችሁ። በኢየሱስም በዚህ መንገድ አትጠየቁ። እግዚአብሔር በነገራችን ላይ ከጠየቀ ትክክል አይደለም ነገሩ፣ ትክክል አይደለም። ትወደኛለህ አለው ደጋግሞ። ወንድሜ የት አለ አይደል ብሎ የጠየቀው። እኔ ምን አውቃለሁ ወንድሜ ጠባቂ ነኝ እንዴ አለ። እግዚአብሔር ጥያቄ አይጠይቃችሁ በነገራችን ላይ። በጣም ያን ነገር እንድታስተውሉት ፈልጎ ነው ማለት ነው። ማርታ ለምን እንደዚህ ያልሻለት? ህዝቡን መጣና እንደዚህ ያለው፣ ያዕቆብ ሆይ እስራኤል ሆይ ፍርዴ ከአምላኬ ርቃለች፣ መንገዴም ከእግዚአብሔር ተሰውራለች። ለምን ትላለህ? እንድናስተውሎ ስለሚፈልግ ለምን ትላለህ? እንደዚህ ለምን አልከኝ እንደማለት ነው። እና እዚህ ክፍልም ላይ መጣና እነማን ናቸው እነዚህ አለው። ቤት የተቀመጡት እና በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ ነው ከግብፅ የመጣ ህዝብ የምድርን ፊት ሸፈነ። አሁንም ና እርሱንም እርገምልኝ፣ ምናልባት እወጋው አሳድደውም ዘንድ እችል ዘንድ እንደሆነ ብሎ ወደ እኔ ልኳቸው አለው ይሏል። እሱ እኔ ላካቸው፣ እኔ ምንም የለው፣ እኔ ቁጭ በሉ አልኳቸው እንጂ እኔ ምንም የለውበትም አለ። እንደዚህ ነው ለእግዚአብሔር ምን መልሰው። በነገራችን ላይ እንደዚሁ ነው። እኔ እኮ እንትን አላልኩም፣ ያው ግን እሷ ነች እንጂ ምናምን ምንላት ነገር አልቻል። እንደዛ ነው ያለው። የእግዚአብሔርን ፍቃድ ልጠይቅ ብሎ የእግዚአብሔርን ፍቃድ የጠየቀበትን ቴክኒክ በደንብ ይዩት፣ በደንብ አስተውሉት። እኔ እንጃ መተው ነው አለ። እኔ እስራኤል ይርገም ነው ምናምን ብለው ነገር መተዋል ምናምን። ለምን? ያቺ ይዘዋት የገቡት ስጦታ አለች፣ ከንጉሥ ቤት የተላከ ስጦታ። ቀላል አይደለማ፣ ያጓጓል። የእግዚአብሔር ፍቃድ ይውላችሁ፣ የእግዚአብሔር ፍቃድ ከሚታየው ነገር ጋር ወገኖች አይሄድም። የሚሄድ ነገር አይደለም። በደንብ ስሙኝ ይውላችሁ። በዘመናቸው ግን ለእግዚአብሔር ፍቃድ የጨከኑ ሰዎች ዘመናቸውን እግዚአብሔርን አስጠርተውት ጨርሰዋል። አስቴር ወደ ንጉሱ ስትገባ፣ አይሁድን ነፃ ለማውጣት ስትገባ የቀረበላት ኦፈር ቀላል እንዳይመስላችሁ። ምንድን ትፈልጊያለሽ አለ። ዘንግ ዘረጋላት ይላል። ዘንጉን ስትነካ አስገባት። ምን ፈለግሽ? የመንግስቴን እኩሌታ ቢሆን እንኳን። ይሄ ማለት ሰውየው 127 ሀገር ይገዛል፣ 127ን ለሁለት ቆርሰን እንገዛለን ማለት አይደለም። ኤቭሪ ኦቶሪቲ፣ እያንዳንዱን ስልጣን ከኔ ጋር እኩል ታደርጊዋለሽ ማለት ነው። ይከብዳል። የእግዚአብሔርን ክብር ከዛኛው ኦፈር ጋር ጨክኖ አሳልፎ መስጠት በቃ ኢምፖሲብል። ስጋችን ቲልት ያደርጋል። ይህንን ጊዜ እንድትጨክኑ እግዚአብሔር ይርዳችሁ። ኖ እንድትሉ፣ ኖ ይሄ ለእግዚአብሔር ክብር ፈጽሞ አይመጥንም እንድትሉ፣ በቃ እንድትጨክኑ እግዚአብሔር ይርዳችሁ። እግዚአብሔር ይርዳችሁ። እና
አሁን እዚህ ክፍል ላይ ይሄ በለዓም የተባለው ረጋሚ ይዘውት የመጡት ጊፍት አለ። ይዘውት የመጡት ምርጥ ጊፍት አይ ዶንት ኖ ምን እንደሆነ ግን ሐሳቡ እንዲሸረሸር አድርጎታል። ቆየ እግዚአብሔርን ፍቃድ ልጠይቅ እስኪያስብል ልቡን አንሸራቶታል። ወገኖቼ የእግዚአብሔርን ፍቃድ ከምን ጋር ነው የምታገናኙት? ከምን ጋር ነው የምታያይዙት? በእውነት አሁን በጣም የተቸገርንበት ያለነው ነገር ክሬዚ የሚያደርገን የእግዚአብሔርን ፍቃድ ማወቅ። የእግዚአብሔር ልጆች ሆነን የእግዚአብሔርን ፍቃድ ማወቅ በጣም ከብዶናል። ለምን? ከዚያኛው ነገር የተነሳ እንግዲህ ያለ ጳውሎስ ወንድሞቼ እህቶቼ የእግዚአብሔር ፍቃድ በጎና እሱም ደስ የሚያሰኝ ምን እንደሆነ ፈተናችሁ ታውቁ ዘንድ አይደል ያለው። በዚህኛው በአይምሮ መታደስ ተለወጡ እንጂ በአዲሱ ሰው ሐሳብ አስቡት እንጂ ይህንን ዓለም አለ አትምሰሉ። ያኔ ነው የእግዚአብሔር ፍቃድ ምን እንደሆነ የምታውቁት አለ። ከዚህ በፊት ግን ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ ይላል። ፍቃዱን ከመጠየቃችን በፊት ራሳችንን ሕያው እና ቅዱስ መስዋዕት ለእግዚአብሔር ራሱን መስዋዕት ያደረገ ሰው ምን ትፈልጋለህ ነው የሚለው። what do you want? ታስታውሳላችሁ ጳውሎስ በዚያ መንገድ ላይ ሲያገኘው ማነ ሲለው ኢየሱስ ሲለው እና ምን ላርግ አለው። ምንድን ነው የምትፈልገው አለው። ኢየሱስ ያድናል። ስለዚህ ከዚያ ከያዘው ነገር የተነሳ እግዚአብሔርን እንግዲህ የሆነ ነገር ውስጥ በቃ ያልሆነ ነገር ውስጥ የሚከት አይነት ሰው ሆኖ ተገለጠ። ምን ትላለህ አይነት ነገር በዘዴ ነገረው። ልርገም እንዴ ልቀበል እንዴ አለው። እግዚአብሔርን መጠየቁም እኔ በጣም ገርሞኛል። ምክንያቱም ይሄ ሰው አያውቀውም። ማህዬ ስላየውሽ ደስ ብሎኛል። አያውቀውም ፈጽሞ እግዚአብሔርን አያውቀውም። የእግዚአብሔር ነብይ አይደል። እግዚአብሔርም በለዓምን ከእነርሱ ጋር ምን አትበል አትሂድ። እግዚአብሔር ሆይ ፍቃድ ምንድነው በዚች ሴት ላይ የምትሉ ሰዎች ካላችሁ፣ እግዚአብሔር ሆይ በዚህ ስራ ላይ ፍቃድ ምንድነው የምትሉ ሰዎች ካላችሁ፣ አይሆንም የሚለውን ቃል የምትቀበሉበት አቅም ይስጣችሁ። እሺ ወዳጅ አቅም ይስጣችሁ። በእውነት እግዚአብሔር አቅም ይስጣችሁ። እግዚአብሔር እንደዚህ ነው ያለው። አጭር በቃ አማርኛ አትሂድ። ቢሄድስ አልፎ ቢሄድስ ነገረው። የተባረከ ነውና ህዝቡን አትረግምም አለው። 4 ነጥብ። አትሂድ ሲለው እሄዳለሁ ቢልስ የተባረከ ነው። በቃ ይሄ ነው ፖይንቱ። ብትሄድም ያንተ እርግማን እስራኤል ላይ አይሰራም። ለምን? ምንም የህዝብ ያጠፋው ጥፋት የለም። አርፎ ተቀምጧል። በእግዚአብሔር መንገድ እየሄደ ነው። እግዚአብሔር በጠቆመው መንገድ እየሄደ ነው። ይህን ህዝብ ከነካ ከረገምክ አይደርስበትም። ለምን? በእግዚአብሔር መንገድ ነው የሚሄደው። ወገኖቼ ሟርት አስማት በእስራኤል ላይ አይሰራም እያለን ራሳችን ላይ ማኒፌስት የምናደርገው ነገር ይሰራል። አዎ። እንዴት ሲሆን? በእግዚአብሔር መንገድ ስንሄድ፣ በእግዚአብሔር መንገድ እንደ እግዚአብሔር ሐሳብ ስንንቀሳቀስ ኢየሱስ ያድናል። አትሂድ አለው። አትሂድ። በለዓምም ሲነጋ ተነስቶ የባላቅን አለቆች፣ ከባላቅ ዘንድ የመጡትን አለቆች ማለት ነው፣ ከእናንተ ጋር ሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው ይላል። ሂዱ ካልፈቀደ እንግዲህ ያንን የሚያዛችሁትንም ስጦታ አብራችሁ ይዛችሁ ጨምራችሁ ሂዱ። አትድከም አለው። እንዳትሄድ አትድከም። ምክንያቱም ይህ ህዝብ ኦልሬዲ በቃ የተባረከ ህዝብ ነው። በረከቱ ደግሞ ከግራና ከቀኝ የመጣ አይደለም፣ ከላይ ነው ብለሲንጉ፣ ከያዕቆብ ነው ብለሲንጉ። ኢየሱስ ክርስቶስ ያድናል። የተባረከ አዲስ ኪዳን ላይ ያላችሁ ሰዎች በልጁ በክርስቶስ ኢየሱስ የተባረካችሁ፣ በልጁ በኢየሱስ የባረከኝ ደጋግሞ የባረከኝ፣ በልጁ በክርስቶስ ኢየሱስ የተባረካችሁ እንደነ በለዓም እንደነ ባላቅ ዘመን የያዕቆብ አይነት በረከት ያልሆነ በክርስቶስ ኢየሱስ የተባረካችሁ። አይፈቅድም
በዚህ ሌሊት በዛሬው ዕለት በዚህ ጨለማ በእናንተ ስም በእናንተ ስራ በእናንተ ልጆች በእናንተ ጤና በእናንተ ፋይናንስ የሚደረገውን እርግማን አይፈቅድም። ኢየሱስ ያድናል። አይፈቅድም። አልፈቅድም አለ። አትሂድ እንዳትሄድ አለው። እንዳትሄድ አይፈቅድም። ጠላት የፈለገ ቀን መድቦ ከዓመት ውስጥ አንዱን ቀን ነው መድቦ ሲለፋ ሊያድር ይችል ይሆናል። የተቀሩትን ቀናቶች ጨምሮ እግዚአብሔር አይፈቅድም። እስከ ዛሬ ዓመት ድረስ የሚታቀድባችሁ ነገር እግዚአብሔር አይፈቅድም። እኔ ዛሬ እንደዚህ ጸልያለሁ በኢየሱስ ስም። በስማችሁ የሚደረግ ነገር ዛሬ በእናንተ ስም፣ በእናንተ ትምህርት፣ በእናንተ ፋይናንስ፣ በእናንተ ስራ፣ በእናንተ እርምጃ፣ በእናንተ ጤና፣ በእናንተ መንፈሳዊ ህይወት፣ በእናንተ አልታር ላይ የሚደረግ የትኛውም የሟርት ቃል አልተፈቀደም። በኢየሱስ ስም አይፈቅድም። አይፈቅድም። እንደ ፈቅዶ ምናምን እግዚአብሔር ከፈቀደ እንግዲህ ምን ይደረጋል እንዳትሉ፣ አይፈቅድም። አልፈቀደም። አይፈቅድም። በፍጹም አልፈቀደለትም። ለበልዓም አልፈቅድልህም፣ አትሄድም። ቢኮዝ የተባረከ ህዝብ ነው፣ በረከት ያለው ህዝብ ነው እስራኤል። ኧረ ከእስራኤል የሚበልጥ በዚህ አለ። በክርስቶስ ኢየሱስ የተባረከ ህዝብ በዚህ አለ። ኢየሱስ ያድናል። አይፈቅድም። አሜን። ከዚህ በኋላ እነዚህ የተላኩ ሽማግሌዎች ሄዱና አይ በለዓም ከኛ ጋር ይመጣ ዘንድ አልፈቀደም ብለው ነገሩት። እና ባላቅም ይላል ቁጥር 15 ላይ አብረን እያየን ያለነው 22 ነው። ዘኍልቍ 22:15 ላይ ባላቅም ይላል ደግሞ ከፊተኞች የበዙና የከበሩ። አሁን ከፍ አለ ፖዚሽኑ። አሁን የሀገር ሽማግሌ አይደለም፣ ዲኤታ ምክትል ዲኤታውን የሆነ ፖዚሽን ላይ ያለውን ሰው ከፍ አድርጎ ጨመረ። አሜን። ከፍ አድርጎ ጨመረና አለቆችን ሰደደ ይላል። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁ። ይሄ የተሰጠው ኦፈር ነው። ንጉስ ነው የሚሰጠው። ባይዘው አንድ ንጉስ በዚህ ሌሊት እኔ ቤት ይሄንን ቃል ቢልክ እንትን የሚል ነው እኮ፣ የሚያንቀጠቅጥ ጉዳይ ነው እኮ፣ ቀላል አይደለም። ቴስቱ ፈተናው ለዚህ ቀላል እንዳልሆነ ማየት ትችላላችሁ። ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁና። አሁን እኔ አይደለም ስጦታውን እልክልሃለሁ። ቅድም የላከለት ወርቅ ቢሆን አሁን ወርቅ አይደለም፣ ክብርን ከፍ አደርገዋለሁ። ሁለተኛ የተናገርከውን ሁሉ የጠየቅከውን ሁሉ አደርግልሃለሁ። እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህ ና። 2 ጊዜ ይህን ህዝብ እርገምልኝ አለ ብለው ነገሩት ይላል። ይሄ በጣም በቃ የእግዚአብሔር ፍቃድ ያለበት የሚመስል እኮ ነው። የሰው ምናልባትም እስኪያልፍለት የሚጠብቅ ሰው ሊሆን ይችላል። ዝም ብሎ የረገመ በየመንደሩ ልቅምቃሚ ዋጋ እየተቀበለ እየኖረ ነበር። አሁን ግን ኦፈሩ ከፍ ብሎ የሚመስለው የእግዚአብሔርን ፍቃድ እየተላለፈ እኮ ነው የሚመስለው። ቅድም ያናገረኝ እግዚአብሔር አይደለም እንደሚያስብል ጉዳይ እኮ ነው። ከፍ ብሎ ጠንክሮ ድጋሚ ነገሩ ሲመጣ እግዚአብሔር ፈቅዶ አይደለም ወገኖች። አሁንም ያ ቴስት ወደ ህይወታችሁ ሲመጣ፣ አሁንም ያ ጥየቃ ፍቃዱ የሌለበት ነገር ወደ ህይወታችሁ ደግሞ ሲመጣ እግዚአብሔር ፈቅዶ አይደለም። እና የጥፋቱ ዋጋ ከባድ ስለሆነ አክብዶ ነው የላከው። የፈለግከውን አደርግልሃለሁ፣ የጠየቅከውን ዋጋህን ከፍ አደርገዋለሁ፣ የጠየቅከው ሁሉ በእኔ ምድር ላይ ይሆንልሃል፣ ብቻ አንተ ና አለው። ጠላት እንደፈለገ ሀሳቡን ሊቀያየር ይችላል እንጂ እግዚአብሔር ካልፈቀደ አልፈቀደም። እግዚአብሔር ካልፈቀደ አልፈቀደም። ላይቭ ሊጠፋ እንደሆነ ይነግረኛል። እሺ አይ ቲንክ በቃ የሆነ ፐዝል ነገር መጥቶ በጣም ይቅርታ። እግዚአብሔር ሐሳቡን አይቀይርም እንድትሉ ፈልጋለሁ። ባላችሁበት ስፍራ አይጠፋም። እግዚአብሔር ሐሳቡን አይቀይርም። ኖ ካለ በኋላ አይ በቃ እሺ ችግር የለም ጎ አሄድ ቀጥል አይልም። ያ ስሙ ያልተጠቀሰ ነቢይ ትዝ ይላችኋል። ወደ ኢዮርብዓም የተላከው እንዳትበላ እንዳትጠጣ፣ ሰው ቤት ከማንም ጋር እንዳትነጋገር፣ በመጣበት መንገድ እንዳትመለስ ብሎ ላከው።
ሄደና ያንን ወደ ኢዮርብዓም እንዲያደርስ የተላከውን መልእክት ፈጸመና ጨረሰ። ሲመለስ መንገድ ላይ ሽማግሌ ነቢይ ተገናኘው ይላል። ልጆቹ ነግረውት በኢንፎርሜሽን ነው የሚያገለግለው ሽማግሌውና ናና ግባና እኛ ቤት ትንሽ ቀመስ ነገር አድርጋለሁ። አይ እግዚአብሔር እንዳትበላ እንዳትጠጣ በመጣበት መንገድ እንዳትመለስ ከሰውም ጋር እንዳትነጋገር ብሎኛል። ስለዚህ አልበላም አልጠጣም አለው። እንዴና እኔ ጋር እኮ ልኮ መልአክ ልኮ እኮ አሁን አናገረኛል። አናግሮን እንዲህ ያላውሽና እንሂዳለና በልቶ ጠጥቶ ይላል። መንገዱን ሲቀጥል መንገድ ላይ አንበሳ ገደለው ይላል። እና እግዚአብሔር ሀሳቡን አይቀየርም ወገኖቼ። እንደዚህ የሚባል ነገር የለም። እግዚአብሔር ተናገረ አለ ዳዊት። እኔም ያንን አንድ ጊዜ ሰማሁ። በቃ አይቀየርም። እንደውም እንግሊዝኛው ትርጉም ያንን 2 ጊዜ ሰማሁ ይለዋል። እኔ እንዴት 2 ጊዜ አንዴ ካፉ ሲወጣ አንዴ ወደ ጆሮ ሲገባ ይሆን ዳዊት አላውቅም። እግዚአብሔር አንድ ጊዜ ተናገረ እኔም ያንን 2 ጊዜ ሰማሁ ይላል። 2 ጊዜ ስሙ እንጂ በቃ ኖ ካለ ኖ ነው። የፈለገ ዘንጦ አእምሮ ተውቦ ነገሩ ሊመጣ ይችላል። ወይኔ ያመለጠኝ አትበሉ። እግዚአብሔር ያውቃል ከምን እያሸሻችሁ እንደሆነ እግዚአብሔር ያውቃል። ስለዚህ ደግሞ ስለመጣ አእምሮ ስለመጣ በጣም ነገሩ ከበድ ብሎ ስለመጣ የእግዚአብሔር ፍቃድ አለበት ማለት አይደለም። የእግዚአብሔር ፍቃድ በጎና እርሱም ደስ የሚያሰኝ ምን እንደሆነ ፈትናችሁ ታውቁ ዘንድ በታደሰው አይምሮ አስቡ እንጂ ተለወጡ እንጂ ይህን ዓለም አትምሰሉ። ያልታደሰው አይምሮ ምን ችግር አለው ይላል። ጎሄድ ምን ችግር አለው? ችግር የለውም። አንድ ሞክረውና በኋላ ምን ንስሐ ትገባለህ ይላል። ይሄኛው ደግሞ ኖ አዲስ ሰው ነኝ ይላል። በአሮጌ ነገር ላይ ይሄንን አዲስ ነገር አላስቀምጥም ይላል። ኢየሱስ ያድናል። ስለዚህ ከፊተኞች የበዙ ሽማግሌዎች ፈተናው እየጠነከረ ነው የሚመጣው። በነገራችን ላይ ፈተናው እየበዛ ፈተናው እየጠነከረ ነው የሚመጣው። እየጠነከረ ነው የመጣው ለዚህ ሰው ለበለዓም ለተባለ ረጋሚ ሰው። ከዚህ በኋላ እባክና ብሎ ንጉሱ ላከበት ይላል። ይሄ ልብ የሚያሽር ነገር ነው። እኔ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ እባክሽን ነይ እባክሽን ቤተ መንግስት ብሎ 2-3 ሲልክብኝ በጣም እኮ ሆድ እኮ ያላውሳል። የተከበረ ስፍራ ነው የሚመስለው። የቀረበው ኦፈር ታላቅ ይመስላል። ግን እግዚአብሔር መጥቶ በዚህ ሌሊት መቅደስ እንዳትሄጂ ቢለኝ እንዴ ቤተ መንግስት የትንቢቱ ፍጻሜ እኮ ነው የሚመስለው። ታላላቅ ቦታ የምቆምበት ጊዜ ደረሰ እኮ ብዬ እኮ ሩጪ ማመልጥበት ጉዳይ እኮ ነው የሚመስለው ነገሩ። ግን እግዚአብሔር የለበትም። እግዚአብሔር የሌለበት ስፍራ ላይ በጌታ በኢየሱስ ስም አትገኙ። አልገኝም በሉ። አልገኝም። ኦፈሩ ታላቅ ነው ይሁን ዋቴቨር፣ ነገ ጠዋት የምትደርሱበት ጉዳይ ነው። ምርቃት ነው ሲጀመር። ዋናው the kingdom of the Lord የእግዚአብሔር መንግስት ነው ዋናው። ጽድቁን መንግስቱን እሹ። ይህ ሁሉ አለ ኢየሱስ፣ ይህ ሁሉ በቃ ይጨመራል አለ። ከእናንተ ውስጥ ማን ነው አንድ በጣም ትልቅ የሚታወቅ ምግብ ቤት ውስጥ ለጭማሪ ምግብ የሚገባ እዚህ ቤት ጭማሪያቸው ምርጥ ነው ብሎ የሚገባል? አይደለም። ዋናውን ምግብ ሊበላ ግን ይገባል። በልቶ ሲጨርስ ጭማሪው ላያስጨምርም ይችላል። ምን ይጨመር ሲባል በቃኝ ሊል ይችላል። የእግዚአብሔር መንግስት ማለት እንደዚሁ ነው። በቃኝ የምትሉበት ነው። የዓለም ነገር ወደ እናንተ ሲመጣ አይ በቃኝ እኔ ረክቻለሁ የምትሉበት ጉዳይ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለሚጨመር ነገር አንጓጓ። ይህ ሁሉ ይጨመራል ይላል የእግዚአብሔር ቃል። የቱ ይህ ልብስ፣ ጫማ፣ መብል የሰማይ ወፎች እንኳን አይዘሩም አያጭዱም፣ በተሰጣበት ለቅመው ጥግብ ብለው ነው የሚያድሩት። አድሩም በጎተራ ውስጥም ቆይና አይከምሩም አለ ኢየሱስ። የሰማዩ አባታቸው አለ። በኢየሱስም ከወፍ ያነሰ ህይወት እንዳንኖር እግዚአብሔር ይርዳን። እግዚአብሔርም በመስጋት በመጠራጠር እንዳንኖር ይርዳን። ከወፍ እንዳናንስ። ወፎች ምንም አያስቡም። ዘና ብለው ለቅመው ውሃቸውን ጠጥተው ጠግበው የሆነች ትንሽዬ ኔስት ነገር ሰርተው እዛ ውስጥ ጧት ተነስተው ክብር እያመጡ ያሉ አንድ ስጥ ዛሬ መቅደስ ታስጣያሉ። መተው ልቅም አድርገው ሊበሉት በቃ ና ብሎ ላከበት ይላል። በለዓምም ይላል ቁጥር 28 ላይ በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ
በትንሹ ወይንም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። መንፈሳዊ ይመስላል ስታዩት ነገሩ መንፈሳዊ ይመስላል፣ ግን ውስጡ የሆነ የተቀባባ ነገር አለው። ክፉ ነገር አለበት የበለዓም ልብ ውስጥ። እግዚአብሔር ከእንደዚህ አይነት ሸንጋይ ምላስ ይሰውራችሁ በኢየሱስ። የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም፣ አሁንም አለ እግዚአብሔርን ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው ይላል። እኔ ደግሞ በዚህ ላይ አልቆይም። የእግዚአብሔር ፍቃድ አይቀያየርም። አይሆንም ብሏል። እና አናስጨንቅ። ደጋግመን መሰዊያችን ላይ እስቲ አሁን ፍቃድ ምንድነው? እናንጠይቀው። በሰማይ ያለ ያ ፍቃድ እንዲሁ በምድር ይሁን አይደል ተብሎ የተጻፈው? እንደዚህ ነው እኮ የተጻፈው። በቃ ያ ፍቃዱ በምድር ይሁን ዘንድ እንጂ የምድርን ፍቃድ ሰብስበን እስቲ ቺን አስፈጽማት የምንለው ጉዳይ አስፈጻሚ አምላክ የለንም። እግዚአብሔር ጉዳይ አስፈጻሚ አይደለም። ስንጸልይም እንዲህ ነው ጌታ ኢየሱስ ያስተማራችሁ አይደለም? ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማይ ያለው ያ ፍቃድ እንዲሁ በምድር ይሁን እና ምን ትላለህ ብለን ከሰማይ የላከውን ፍቃድ በምድር እናጸናዋለን እንጂ ልክ አይደለም እንትና እኮ እንደሚገርም መንፈሳዊነት ያለ በቃ እሱ ካልሆነ ራሴን ሰቅላታለሁ የምንልበት ጉዳይ አይደለም። ሰማይን ቦርቡረን ፍቀድ እንጂ ፍቀድ፣ አለዚያ መውጣቴ ነው፣ ልሄድልህ ነው ጌታ ሆይ በቃ ተንሸራተትኩ። እስቲ ፍቃዱን ልጠይቅ አለ። አሁን እስቲ ፍቃዱን ልጠይቅ አለ። በለዓምም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከነርሱ ይቅርታ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው። እግዚአብሔርም ይላል በዚያ ሌሊት በዚህ መንገድ እውነት እግዚአብሔር መሰዊያችሁ ላይ አይምጣ። እንደዚህ ይላል። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከነርሱም ጋር ሂድ። እንደዚህ አይወርውርላችሁ እግዚአብሔር። በእውነት ጨቀጨቃችሁ እስቲ እንካ ይኸው አይበላችሁ፣ እንደከለከላችሁ ይቆይላችሁ። በቃ በኢየሱስ ክርስቶስ እግዚአብሔር ወርውሮ ስራ አይስጣችሁ፣ ወርውሮ ትዳር አይስጣችሁ፣ ወርውሮ የሆነ ሀብት ትሬዠር የሚያጠፋችሁ ነገር እንካ ሂድ። ያው በቃ ይሄ ነው ያ ልጅ ጭቅጭቅ አምጣ ድርሻዬን አምጣ ሲለው እንካ አለው አባትየው። ሂድ እንካ ሄደና በቃ ዘና ለትንሽ ቀን ተከበበ። ከዚያ በኋላ የከበረ ሰው ልጅ ከእሪያ ጋር የአንበሳ ፉሪሽካ ነው የሚባለው ሊበላ ይመኝ ነበር ይላል። ያኖረኛል ብሎ ያሰበው ገንዘብ አባቱ እንካ ያለው አልጠቀመውም። እግዚአብሔር እንካ አይበላችሁ በጌታ በኢየሱስ ስም። እንጂ በቃ አይበላችሁ። ምን ያርገው? ተው እንዳትሄድ አለው። በቃ አትሂድ፣ ህዝብ ሊረግም አይቻልም አለው። አሁንም መሰዊያ ላይ መጥቶ ምን ትላለህ ይለዋል። ተነስ አለው። አሁንስ ተንበርክኮ ምን ትላለህ ምንም ብሎ አልጠይቀውም። እግዚአብሔር ተነስ ውጣ ሂድ በቃ አለ። ተነሳ ከነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው ይላል። የምነግርህን ቃል ብቻ መሄድ ፈለግ፣ በቃ ተነስ ሂድ፣ ግን የምነግርህን ብቻ ነው የምታደርገው አለው። ከዚያ በኋላ በለዓም የተባለ ረጋሚ አህያይቱን ጭኖ አሳያለ ቤተ መንግስት ገባናት። በቃ ያቺ ቪዥን ያቺ ራእይ ያቋል እኮ እግዚአብሔር ከቁጣ አንጻር እንደላከው አያውቅም። የእግዚአብሔር ድምጽ እኮ ሊትራሊ ነው ያናገረው። ሊትራል በቃ እንደዚህ ግን ልክ እኔ እንደማወራችሁ የእግዚአብሔር ድምጽ ወደ በለዓም መጥቶ አናገረው። በነገራችን ላይ እግዚአብሔር አያናግረኝም እኔ ድምጹ ምን አይነት ነው የምትሉ ሰዎች በለዓም እንኳን ሰምቶታል። እግዚአብሔር ይናገራል፣ በደንብ ያናግራችኋል። በደንብ ጆሮቻችሁ ይከፈቱ በኢየሱስ። ከዚህ በኋላ ጭኖ ይላል ከሞዓብ አለቆች ጋር ሄደ። ጭኖ በቃ ሸክፎ አገኘዋት ብሎ በቃ አለፈልኝ ወጣው በግድ እግዚአብሔርን ፈልቅቆ ከጁ ፍቀድ እንጂ ብሎ ፍቀድ መጡ። አሁንም ድጋሚ ባክ ቀየር ሐሳብን። የአሁኑ ኦፈር ከባድ ነው። ፖዚሽን ነው እኮ እዛ ቤተ መንግስት እኮ ነው የሚከተው። ይሄ ብቻ አይደለም፣ የሆነ ስልጣን እኮ ያሰጠኛል ንጉሱ የፈለኩትና አምጣ እስቲ ይሄ እኮ ምርጥ ነው የምትሉት ሰዎች ለእግዚአብሔር እግዚአብሔር በአይኑ አይቶት የረከሰበትን ነገር ምርጥ ነው እኮ ይሄ የምትሉ ሰዎች ካላችሁ ኧረ ተውት፣ አይጠቅማችሁ። ምርጥ ነው የምትሉት በአይን በስጋ አይኑ ስታዩት ምርጥ ነው። ቤተ መንግስት ይገባል፣ የሚፈልገው ይደረግለታል፣ ስልጣን ይሰጠዋል፣ አዞ የሚኖርበት ህይወት እኮ ነው። ግን when it comes to የእግዚአብሔር መንግስት የተጸየፈው ነው። አይሆንም ያለው ቢቀርብን ነው የሚሻለው። አይጠቅመንም፣ ለእኛም አይጠቅመንም፣ ለትውልድም አይጠቅመንም።
እና የሰው አህያውን ጭኖ ሄደ ይላል። ስለሄደ እግዚአብሔር ተቆጣ ይላል። ተቆጣና የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ ይላል። እኔ እዚህ ክፍል ላይ መልአኩን ላከው የሚል አታገኙም። መልአኮች ባይ ዘ ዌይ 24/7 አክቲቭ ናቸው። ምንም አያውቁም። ምልጃ፣ ልመና፣ ጸሎት ጉዳያቸው አይደለም። እስኪ ነው የሚጠብቁት። ታስታውሳላችሁ? ሶሪያ ምድር ላይ ነው አይደለ? ግባ ሲለው ጭርጊት አድርጎ ጨርሶ ወጣ። ዳዊትም ባጠፋበት ዘመን ታስታውሳላችሁ አይደል? መልአኩ ታቢዮ ዳዊት ህዝቡን ቆጠረና እግዚአብሔር መረጣለው። እኔ ልቅጣክ፣ ጠላት ይቅጣክ ወይንስ በድርቅ ህዝቡ ይቀጣል? ኧረ አንተው ቅጣኝ፣ አንተው እጅ ላይ ልውደቅ አለ እና እግዚአብሔር መልአክ ላከ። ያለ ምንም ረፍት ነው መልአኩ የሚለው ገብቶ ያለ ምንም ረፍት እና አረ ለእግዚአብሔር አረ በቃ መልአኩ በላቁም አለው። እዚህ ክፍል ላይ እግዚአብሔር ተቆጣ ይላል። ኢሚዲየትሊ መልአኩ ወጣ ይላል። በዚህ አጋጣሚ ውስጥም ውጭም ሆናችሁ የምትሰሙኝ ሰዎች እንግዲህ በመልአክ አቅጣጫ ያለን አቋም ይሄ ነው። ይሄ ነው እንግዲህ ኢየሱስ ያድናል። ይሄ ነው፣ ምንም ርህራሄ የለም። እርሱም በአህያይቱ ላይ ሁለቱንም ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች ይላል። እና አንዳንድ ኖርማል ሆኖ የሚያልፉብን ነገሮች አሉ። የእግዚአብሔር ፍቃድ በእኛ ህይወት ውስጥ ያልተፈጸመ ስንሄድ ድንዝዝ የምንለው ነገር አለ አይደል? እና አሁን መንገድ ላይ እንግዲህ አህያ ሲያናግራችሁ ማለት አህያ ስታወራችሁ በዚህ ዘመንማ የቲክቶክ እንትን ነው የምትሆነው፣ ቫይራል አይደል? ሚዲያውም ያዘዋውራታል። አሁን በእውነት በጌታ ፍቅር አንድ አህያ መጥቶ በዚህ ውስጥ አንድን ሰው ቢያናገር ምንድን ነው የሚሰማችሁ? ማለት ኖርማል ነው? ከአህያ ጋር የሚያወራ ሰው አለ ከእናንተ ውስጥ? እንጂ አህያ ምናምን ብሎ የለም እኮ። ኢንሴን ነው፣ አይሆንም። እብደት ነው እኮ። ከእግዚአብሔር ፍቃድ የወጣ ሰው እንደዚሁ ነው። ታስታውሳላችሁ? ሔዋን እንደዚህ በዛ በኤደን ገነት መናፈሻ ምናምን ዘና እያለች ስትራመድ ከሁሉም እንዳትበሉ ተብሏል እንዴ ብሎ ያዋራት። በነገራችን ላይ ሰው አይደለም እባብ ነው። አትብሉ ተብለናል ምናምን እያለች አወራች። ኖርማል እኮ አይደለም ወገኖች፣ ኖርማል አይደለም በሉ እስቲ። በቃ ለራሳችሁ ባላችሁበት አንዳንዱ ነገር ኖርማል አይደለም። ከእግዚአብሔር ፍቃድ ውጭ ሄደን ልባችን ድንዝዝ ብሎ የምናደርገው ነገር ኖርማል አይደለም። በእውነት ኖርማል እኮ አይደለም። እና አህያዋ እዚህ ጋር ከበለዓም ጋር ንግግር ውስጥ ስትገባ በለዓም የሚሉ ሰውዬ አይነቃም። በቃ አይነቃም፣ አያስብም። ከእግዚአብሔር መንገድ ከእግዚአብሔር ፍቃድ ውጭ የምትመላለሱበት ያ መንገድ ድፍን ነው የሚያደርጋችሁ። ኢት ኢዝ ኖት ኖርማል። በቃ እውነት ነው፣ ኖርማል አይደለም እኮ እንዴ። ኖርማል እያልሆናችሁ ከሆነ ምንድን ነው በእኔ ውስጥ እየተካሄደው በሉ እንጂ። ዝም ብላችሁ ነገሩን አትቀጥሉት እንጂ፣ ዝም ብላችሁ አትቀጥሉት እንጂ። እዚህ ክፍል ላይ አህያይቱ የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች ይላል። የበለዓምም እግር ከቅጥሩ ጋር አጣበቀች። ኧረ አንሄድም አለች። አንሄድም። እርሱም ደግሞ መታት ይላል። ይማታል ዝም ብሎ አረ ሂጂ። እና የእግዚአብሔርን መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች ይላል። አቤት! ዝም ብላችሁ አትስሙኝ ወገኖቼ። የሰው ልጅ በእግዚአብሔር እጅ ስራ የተፈጠረው የሰው ልጅ የአምላክን ፍቃድ ማድረግ አቅቶት ይህን ክፍል ሁሉ እናነሷለን። አረ እግዚአብሔር እኮ በአህያም ይናገራል ምናምን ያን እናነሷለን። በእጆቹ የሰራው የሰው ልጅ የእግዚአብሔርን ፍቃድ መከወን አቅቶት አህያ እየታዘዘ ነው። እዚህ ጋር ወገኖቼ እንደ ኖርማል አትዩት፣ ኖርማል አታርጉት። በለዓምም 3 ጊዜ የመታኸኝ ምን አድርጌ ነው አለችው ይላል። በእውነት ያስቃል። ፋይናል ያጣበቀችው ቆመች፣ መሬት ላይ ተኛች። ሰውየው ሊረጋጋ አልቻለም። ጭራሽ ዱላ ሲበዛባት ምን አድርጌ ነው የመታኸኝ 3 ጊዜ አለችው። የበጌታ ምሕረት ያርግልን። በእውነት የእግዚአብሔርን ድምፅ መታዘዝ ይሆንልን፣ እንደ እብድ ሳንሆን በፊት እና እንዲህ ስትለው በለዓም ክው ብሎ ፊቱን አዙሮ ወደ ቤቱ ነው መሮጥ የነበረበት፣ የጫነውንም ስንቅ ትቶ ማለት ነው። እና በለዓምም አህያይቱን ስላላገጥሽብኝ ነው
በእጄ ሰይፍ ቢኖር አሁን በገደልኩሽ ነበር አላት ይላል። ይሄ ሄቨን እኮ አይደለም። ሄቨን ላይ ነው ምናልባት ካወራን የምናወራቸው እንጂ አላውቅም። ግን ልቡ ከመደፈኑ የተነሳ ከአህያ ጋር ንግግር ጀምሯል። እና አንዳንድ ልባችን ከእግዚአብሔር ፍቃድ ውጪ ሲሆን በሰው አይምሮ የማይታሰብ ነገር በህይወታችን ውስጥ ማድረግ እንጀምራለን። ልቡ ከአባቱ ፍቃድ ሩቅ ውጪ ሲሆን አሳማ ሲበላ ይጎመዣል። በበላው ይላል። በበላው አይታሰብም። ስለ አንድ እስራኤላዊ ነው እግዚአብሔር ትምህርት የሚሰጠው በዚህ ክፍል ላይ። ስለ አንድ እስራኤላዊ፣ ያ እስራኤላዊ አሳማ በእስራኤል ዘንድ ምን ማለት እንደሆነ ታውቁታላችሁ አይደል? አንድ እስራኤላዊ በፍጹም ብትሰዉት አሳማ አያረባም። እንኳን የአሳማ ምግብ ሊመኝ ምን ያህል እንደወረደ ሊያሳይ ሲፈልግ ነው ኢየሱስ ይህንን ፓራቤል የተጠቀመው። ምን ያህል እንደወረደ ሰውየው። እና ይሄ ሰው እዚህ ክፍል ላይ ሆኖ ከአህያ ጋር ይነጋገራል። ከእግዚአብሔር ፍቃድ ውጪ ነው፣ ከአህያ ጋር ይነጋገራል። እና ከዚህ በኋላ ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? እንግዲህ የአህያ ንግግር ላነብ ነው ዛሬ በዚህ ሌሊት። እግዚአብሔር ይባረክ። በእውኑ እንዲህ አደርግ ዘንድ ልማዴ ነበርን አለችው። ልማዴ ነው አይደለም። እርሱም እንዲህ አላደረግሽብኝም አላት ይላል። እንደ ኖርማል ተጻፈላቸው ወገኖች፣ እንደ ኖርማል ሰውየው ቆሞ ከአህያ ጋር ኮንቨርሴሽን ጀምሯል። በህይወታችሁ በጣም ኢንሴን የሚባል ነገር እያደረጋችሁ ካላችሁ ጠይቁ። እንደ ባለ አይምሮ ልናስብ ተጠርተናል። ከእግዚአብሔር ፍቃድ ውጭ፣ ከእግዚአብሔር ፕሬዘንስ ውጭ፣ ከእግዚአብሔር መገኘት ውጭ ስንንቀሳቀስ ግን እንደ ባለ አይምሮ እስከማንሆን ድረስ፣ እንደ ባለ አይምሮ እስካናስብ ድረስ ያደርገናል። የእግዚአብሔር ፍቃድ በሌለበት መንገድ ስንሄድ ኢየሱስ ያድናል። ከዚህ በኋላ እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ። ሰገደም፣ በግንባሩም ወደቀ። የእግዚአብሔርን መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ። ይቋቋማል እግዚአብሔር። በመንገዱ ላይ የሚመጡትን ያለ ፍቃዱ የሚሄዱትን እግዚአብሔር ዛሬ ይቋቋምላቸዋል፣ ይቋቋማቸዋል። ሃሌሉያ። አልፈውት አይሄዱም። የእግዚአብሔርን ሰይፍ የመልአኩን ሰይፍ አልፎ ሄዶ ህዝቡን ሊረግም አልቻለም። እግዚአብሔር እቋቋምሃለሁ አለ። እቋቋምሃል። እግዚአብሔር ይህንን ሁሉ ነገር አድርጎ አንድ ባንድ እያየን እንግዲህ አንቀጥልም፣ ይነጋብናል። የእግዚአብሔር ቃል በጣም ደስ የሚል ነገር ስለሆነ እያንዳንዱን ብናየው ደስታዬ ነው፣ ግን ያሳድረናል። አሁንም እግዚአብሔር ደግሞ እንደዚህ ያለው ሂድ የምናገርህን ቃል ብቻ ትናገራለህ ብሎ ላከው ይላል። ባላቅ ጋር በለዓም ደረሰ፣ በኮረብቶች ላይ መሰዊያ አዘጋጀለት። ከዚያ በኋላ እንደለመደው ምዕራፍ 24 ላይ የእርግማን ቃሉን በህዝቡ ላይ በእግዚአብሔር ህዝብ ላይ ሊያወጣ ከፍ ብሎ ቆመ። እና ያው እርግማኑ ከባድ ነው። ባይ ዘ ዌይ እንደዚህ አይኔ እርገፍ ጥርስ ምናምን እንትን ይበል አይደለም፣ እጅግ በጣም ከባድ ነው። እጅግ በጣም ከባድ እርግማን ነውና ሊራገም ቆመ ይላል። ክፍል ቁጥር 3 ላይ ምዕራፍ 4 ቁጥር 3 ላይ እንደዛ አለ። የእግዚአብሔርን ቃል የሚሰማ ሁሉ የሚችል የአምላክ ራእይ የሚያይ የወደቀውን አይኖቹን የተከፈቱለት እንዲህ ይላል፣ ያዕቆብ ሆይ ድንኳኖች፣ እስራኤል ሆይ ማደሪያ ምንኛ ያማረ ነው አለ። መሰዊያው ላይ ቆሞ መርገሚያው ላይ ቆሞ አንድዶ የሚደረገውን መስዋዕት አቃጥሎ አንድዶ እርግማን ቃል ሊያወጣ ሲል አይኑ ሲከፈት የእግዚአብሔር ህዝብ ማደሪያ እንዴት ያማረ ነው ድንኳኑ አለ። ማደሪያዎች የሚል መዝሙር አለ አይደል? እንዴት ያማሩ ናቸው የሚል እንዴት ያማረ ነው አለ። ሲያየው ሰውየው ሊረግም ተጠርቶ ተማርኳል። ታውቃላችሁ? ኧረ ዛሬ እንደዚህ ይሁን። በእውነት በእናንተ ላይ ክፉ የሚያስብ ስጋ ለባሽ ቢኖር እንኳን የእግዚአብሔር እጅ በእናንተ ጋር፣ የእግዚአብሔር ብርሃን በእናንተ ቤት ከመብራቱ የተነሳ ተማርኩ ይመለስ፣ ይማረክ። በዚህ ፍቅር በጌታ በኢየሱስ በእናንተ ላይ ባለ ሞገስ ይማረክ። ጠላቶቻችሁ ይማረኩላችሁ በኢየሱስ። ስጋ ለባሽን ተጠቅሞ ሊያጠፋችሁ ያቀደ የትኛውም የጠላት ስትራቴጂ ዛሬ ጉዳዩን ሊፈጽም የመጣው በለዓም በድንኳን ተማርኮ እንደቆመ ዋው! እንዴት ያማሩ ናቸው አለ። እስራኤል ሆይ ያዕቆብ ሆይ
ትንቢት ነው እኮ ሰውየው የሚናገረው። ይህን ህዝብ አያውቀውም፣ ረጋሚ ነው። ከእስራኤል ወገን የመጣ ሰው አይደለም፣ ነብይም አይደለም። ግን አይኖቹ ተከፍተው ድንኳኑ ለካ ዝም ብሎ ድንኳን አይደለም። እስራኤል ዝም ብሎ ሊያርፍ ተቀምጧል፣ ደኩኗል ዝም ብሎ። ያ ድንኳን ግን ፕሬዘንስ አለው፣ ካቦድ ሞልቶታል። የእግዚአብሔር ክብር የሚንቀሳቀስበት ጥበቃው ያለበት ድንኳን ነው። ዝም ብሎ ተራ ድንኳን አይደለም። እናንተ ያ እስራኤል በእጁ ያቋቋመው ድንኳን እንዴት ያምራል ከተባለ እናንተ የእግዚአብሔር ማደሪያዎች፣ የእግዚአብሔር ድንኳኖች እንዴት ያማራችሁ ናቸው! እንዴት ያማራችሁ ናቸው! ኢየሱስ ክርስቶስ ለዘላለም ያድናል። እንዴት ያማሩ ናቸዋል! ከዚህ በኋላ የተናገረው ነገር የመረቀውን ነገር ታያላችሁ። የባላቅም ቁጣ እያለፍኩ ነው የምነግራችሁ። ቁጥር 10 ላይ 24:10 ላይ የባላቅም ቁጣ በበለዓም ላይ ነደደ ይላል። ምን ነካ አለው? እንዴ እርገም ብዬ ባመጣልህ ደግሞ ትመርቃለህ እንዴ? ተው እንጂ። ያ የተነጋገርነው ነገር ዛሬ በጠላት መንደር እንዲሆንላችሁ የተከፈለው ዋጋ ፉሪሽ ይሁን። በቃ ስለእናንተ መጎሳቆል ተብሎ ስለእናንተ መንከራተት ተብሎ የተከፈለ ዋጋ ፉሪሽ ይሁን በኢየሱስ ስም። በቃ ውድቅ ይሁን፣ ውድቅ ሆነ። ተናደደ ባላቅ። ከዛ እዚህ ድረስ ያስመጣው ይህን ህዝብ አፕሪሺየት ልታደርግልኝ ነው እንዴ? ልትማረክ ነው እንዴ ያለው። ምን ያርገው? ኢየሱስ ያድናል። እንደገና ለሁለተኛ ጊዜና ይህ ህዝብ በኋለኛው ዘመን በህዝብ ላይ የሚያደርገውን እነግርሃለሁ ብሎ ከእንደገና ሌላ በረከት በሌላ አቅጣጫ አዙሮ ደግሞ ሌላ መሰዊያ ሲያደርግለት እንደዚህ ብሎ ባረከ። ከያዕቆብ ኮከብ ይወጣል። ይሄ እኮ ትንቢት ነው። ኢየሱስን እኮ ነው የሚያየው። ይሄ በለዓም የተባለ ረጋሚ አይኖቹ ተከፍተው ኢየሱስን ያያል። ይሄ ብቻ አይደለም፣ ከእስራኤል በትር ይነሳላል። ኢየሱስ ያድናል። እና ሊረግም የመጣው ሰውዬ አሻግሮ ትንቢት ይናገራል። ኢየሱስን እያየ አረ ከዚህ ህዝብ አለ ኮከብ ነው የሚወጣው። ኢየሱስ ያድናል። አረ ከእናንተ እኮ ኢየሱስ ክርስቶስ ያድናል። አይዊሽ ከእናንተ ውስጥ የሚወጣውን ብታዩት። ይቅርታ አሻግሮ ኢየሱስን አየና ይህ ህዝብ ዝም ብሎ ህዝብ አይደለም፣ ዝም ብሎ ህዝብ አይደለም። እስራኤል ብቻ ተብሎ የሚወጣ ህዝብ አይደለም። አንደኛ ድንኳኑ ያማረ ነው። ለምን? የእግዚአብሔር ምሪት የእግዚአብሔር ፕሬዘንስ ያለበት ነው። ሁለተኛ ከዚህ ህዝብ በትር ይወጣል። ከያዕቆብ የሚወጣ በትር አለ። ከእስራኤል በትር ይነሳል፣ ከያዕቆብም ኮከብ ይወጣል። የንጋት ኮከብ የተባለ ኢየሱስ ይወጣል። ስለዚህ ምንም እነዚህን ክፍሎች ስታጠኑ በጣም የምትወዱት ቃል አለ። በእስራኤል ላይ አስማት ሟርት አይሰራም እያለን የዘመረው ሟርት አይሰራም በእስራኤል ላይ እያለን አስማት የለም በያዕቆብ ላይ እያለን የዘመር የለም። በቃ ይህ ሁሉ ሲደረግ ህዝቡ ምንም አያውቅ። ወዳጆች እናንተ ዛሬ ስላላወቃችሁ ምንም እየተደረገ አይደለም ማለት አይደለም። በመንፈሳዊ ዓለም እስራኤል ሊያርፍ ስለተቀመጠ ምንም የወሰደው እርምጃ የለም። እንደው ነገሩ አካባቢው እንደዚህ ጸጥ አለ ማለት ምንም እየተደረገ ነው ማለት አይደለም። ምንም እያልተደረገ ነው ማለት አይደለም። ጠላት በቻለው በኩል በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እየተጋ ነው። እንደ እስራኤል ቁጭ በሉ አይደለም ዛሬ የምላችሁ። የተሰጠን መዋጊያ ያለ። ተነሱና ተዋጉ። ተነሱ። በምድሪቱ ማዕዘን ላይ የሚረገመውን እርግማን ከንቱ አድርጉ። ተነሱና የተሰጣችሁ የክርስቶስ ኢየሱስ ስም አለ። የተሰጣችሁ የጌታ የክርስቶስ ኢየሱስ ስም። አትተኙ። አልተኛም። በለዓም አልተኛም። ሌሊቱን ሙሉ ፍቃድ ሲጠይቅ ያደረ ህዝቡን ሊወጋ፣ ህዝቡን መና ሊያደርግ። አትተኙ። ተነሱ፣ ተነሱ። ሟርት አይሰራም። አይሰራም አውቃለሁ። እንዴት? በእግዚአብሔር መንገድ ለሚሄደው ሰው፣ እንዴት እግዚአብሔርን ተማምኖ ለተቀመጠው ሰው፣ በሱ መንገድ ለሚንቀሳቀሰው። ከዚህ በኋላ በግራ ዞረ፣ በቀኝ ዞረ፣ በዛኛው አቅጣጫ ዞረ። የእስራኤል ነገር ምንም የሚሆን ነገር አይደለም። ስለዚህ ይህ ሰው እቃውን ሸክፎ ከዚህ እስራኤልን ከሚረግምበት ከሞዓብ ምድር ተነስቶ እቃውን ጠቅልሎ ሲወጣ ታያላችሁ። እርግማኑን ትቶ ሲወጣ ታያላችሁ። እና እዚህ ክፍል ላይ የሚነግረን በለዓም ሊረግም አልቻለም፣ ወጣ ብሎ ነው። በቃ እርግማኑን ትቶ ወጣ ብሎ ነው የሚነግረን። አዲስ ኪዳን ላይ ግን ስትመጡ የበለዓም ምክር ተብላ የተጻፈቻለች።
የበለዓም ምክር ዮሐንስ ራእይ ምዕራፍ 3 ላይ እና እንዲሁ አይደለም የሚወጣው የሰውዬ ሲወጣ። እናንተ ምሽትም ስለሆነ ከዚህ በላይ አላደክማችሁም፣ ጊዜያችሁን አልወስድም። ምዕራፍ 25ን እንድታነቡት እመክራለሁ። የሞዓባውያን አምላክ ተብሎ የሚጠራው ብኤል ፌጎር የተባለ አምላክ አላቸው። የሚያመልኩት የሚያጥኑለት፣ የማይሰማ የማይመልስ እና ይሄ ምን ይባላል? የመዋለድ አምላክ ይባላል። ይሄ ምንድነው? ዘርን የሚያበዛ አምላክ ይባላል። ዘርን የሚያበዛ አምላክ እና ህዝቡ በሀገራማን ብሎ በተቀመጠበት ይሄ በለዓም ለዚህ ንጉስ አንድ ነገር ሹክ ብሎት ወጣ። አዲስ ኪዳን ላይ የበለዓም ምክር የሚለው ባል እንግዲህ ይህ ህዝብ ምንድነው ፍላጻም ምንድነው እርግማንም የሚሰራበት ህዝብ አይደለም። ስለዚህ ተነስና ሂድ እንግዲህ የህዝቡ ያው ቆነጃጅት የሞዓባውያንን ቆነጃጅት በፊቱ አሳልፍ። ይሄ ራቁ የተባለበት አዲስ ኪዳን ከዝሙት ሸሹ። ቢኮዝ ይሄ ሰውነት አይችልም ስለማይችል አይ ቆይ እኔ ጠንካራ ነኝ እኔ አይ አም ሜሪድ የምትሉት ጉዳይ አይደለም። ከዝሙት ሽሽ ነው የተባለው። አሳልፍ አለው። ወስዶ ሹክ አለው። በቃ ሂድ አሳልፍ ያንተን ቆነጃጅቶች፣ በዚህ መንገድ ታገኘዋለህ። እግዚአብሔር በብሉይ ኪዳን ህዝቡን የሚቀጣበት አንድ ምክንያት አለው አለው። ከአምላኩ ልቡን ያዞረ ቀን እግዚአብሔር ይቆጣል። ከአምላኩ ልቡን የሰወረ ቀን፣ ከሌሎች አማልክቶች ጋር ያመነዘረ ቀን። ምክንያቱም የህግ ሁሉ እግዚአብሔር ከሰጣቸው ህግ ሁሉ አንዱ ምንድነው? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ማንነት፣ በፍጹም ኃይል ውደድ ነው። ከሱ ሌላ እስራኤል የወደደች ቀን እግዚአብሔር ያዝን ነበር። ስለዚህ እግዚአብሔር ለህዝቡ ራሱን ለሄደበት መንገድ አሳልፎ ይሰጥ ነበር። ምንዝርና የሚባል ነገር በዘመናት መካከል ነገስታትን ጥሏል እና ይህንን ምክር ተቀበለ። የሞዓብ መሪ በጣም ውብ የተባሉ የሞዓብ ሴቶችን እንግዲህ ማሳለፍ ጀመረ መሰለኝ በእስራኤል ፊትና በእስራኤል ወንዶች ፊት ያው መልካም ነገር እየለበሱ መልካም ሽቶ እየተቀቡ ምናምን አለፉ። ያው መጀመሪያ ነገሩን በማየት አይደለም የሚጀምረው። ለዛ ነው ጌታ ኢየሱስ ክርስቶስ ይቺ አይነ ከምታሰናክል አውጣት አለ። አውጣት ቢኮዝ ይሄን ሙሉ ሰውነት ይዛው ወደ ሲኦል ትወርዳለች። እቺ ነች። ከዚህ ነው የሚጀምረው። መጀመሪያ እንትን ነው ምኞት። በነገራችን ላይ መጀመሪያ ምኞት የሚባል ነገር አለ። ከዛ ኃጢአት ትጸንሳለች፣ ኃጢአት ደግሞ ትወለዳለች፣ ከዛ ትሞታ። ፕሮሰስ ነው። ስለዚህ ሲያዩዋቸው እምቢ ሊሏቸው የሚችሏቸው አይደሉም። ምዕራፍ 25 ማንበብ ትችላላችሁ። እስራኤልም በሰጢም ተቀመጡ፣ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ይሄ ማለት ተጀመረ ምናምን አያት ምናምን አታምር። ወይኔ እስራኤል ውስጥ እኮ እንደዚህ አይነት ልጅ እኮ የለም። በእናት ሴቶቹ ምርጥ አይደሉ እንዴ? ቀሽት እዚህ ዝም ብለው ያህዌ እያሉ እየተጠመጠሙ። ምክንያቱም የእስራኤላውያን ሴቶች የሚለብሱት አለባበስ የማይማርክ አይነት አለባበስ ነበር አይደል? ያው ክርስቲያናዊ የሚመስል አይነት የእግዚአብሔር ህዝብ ነው። እነዛ ደግሞ ብኤል ፌጎር በጣም ሴክሹዋል ኢንተርኮርስን ቤተ መቅደስ ውስጥ የሚያበረታታ ነው። ዝሙትን ያበረታታል። ብኤል ፌጎር ተመለከ ማለት በአምልኮ መድረካቸው ላይ ዝሙት ይሰራሉ ማለት ነው። በቃ ዝሙት የሰራ ሰው በአምልኮ መድረኩ ላይ ዋው ዛሬ ብኤል ፌጎር ከበረ ይባላል። እና ንቁ ይመስላሉ ሴቶቹ፣ ሙደኞች ይመስላሉ። አምሶር ይሄን ቃል ሚዲያ ላይ ስጠቀም ቀሽቶች እየገባቸው ማየት ተጀመረ። ከዛ የበለዓም ምክር ነው። የመጀመሪያ ቀን ታዩ። ሁለተኛው ቀን ላይ እንዴት ነሽ ምናምን ተባባሉ። እናቴ እሙ ምናምን ተባባሉ። ሲተላለፉ እንግዲህ ያው እንደዚህ አይነት ነገር ይፈጠራል። ሶስተኛው ቀን ላይ እንተዋወቃ። ምንድነው እናንተ ከየት ነው የመጣችሁት? ምናምን እኛ እኮ እስራኤላውያን እዛ ምድረ በዳ የምንዋጋ ታውቂም እግዚአብሔር ምናምን ይጻፈልን ምናምን። ኦኬ እናንተ ናችሁ እንዴ? ከዛ በኋላ የሆነ ነገር የሚያድግ ነገር ደስ ይላል። ደግሞ ከእግዚአብሔር ፍቃድ ተደብቀን የምናደርጋት ነገር ስትጥመን አይደል? ሰማይ እንደዚህ ናስ የሆነ ይመስለናል። ግጥም ከዚህ ግጥም ያለን እኛና ያቺ ልጅ እኛና ያ ልጅ ብቻ። የበለዓም ምክር አለበት። አሁን የምታዩት አራድነት አይደለም። አሁን የምታዩት ስልጣኔ አይደለም። ይዟችሁ ገደል የሚገባ ነው። እና የሰለጠኑ ናቸው የብኤል ፌጎር ልጆች፣ የጨለማው ልጆች፣
የጥልቁ ልጆች በጣም የሰለጠኑ ይመስላሉ ከነ ልብሳቸው። ዋው ፋሽን እነሱ ላይ አይደለ የሚጀምረው። እኛማ ምን ፋሽን እናውቃለን ወገኖች? እቺን ደርበን እቺን አስተካክለን ካልሆነም ፊልተራችንን አብርተን እንሻሎም እንላለን። እነዛ ዌል ትሬንድ ናቸው። ድምፃቸው፣ ቋንቋቸው ሲጀነጀው ፍለርት ራሱ አደራረጋቸውን ሃኒዬ ሲሉ ራሱ ልዩ አይደሉ እንዴ? አይደሉ? እዛስ በዓለም ያለው ልጅ በቃ ምርጥ አይደል እንዴ? አስሬ ሉቃስ ማቴዎስ አይል መንፈስ ቅዱስ አይል ልሳን ምናምን አይል እናቴ ዘናቤ በቃ ምናምን ሊቭ ፎር ቱዴይ የሚል አይደል እንዴ? እንደዛ የሚያስብሉ ሰዎች ናቸው እነዚህ ሰዎች ጋር የመጡት። እና ወንዶቹ ሲያዩዋቸው ሊያልፏቸው አልቻሉም። ሴቶቹ በጣም ውብ ናቸው፣ በቃ ውብ። ስለዚህ ያመነዝሩ ጀመር ይላል። ያመነዝሩ ጀመር። ህዝቡም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡንም ወደ አምላኮቻቸው መስዋዕት ጠሩ። ኖ እስቲ ነገ ትመጣለክ እዛ አሉ። ቸርች ምላቸው በኔ ቋንቋ ነው እንጂ በኤልፌጎር የሚያድርበት መቼስ ቤተክርስቲያን አይባልም። እና በኤልፌጎር የሚያድርበት ጋር አትመጣም? ትመጣለህ? ኧረ እመጣለሁ። አንቺ አለሽ እዛ? እስቲ ቆይ መጥቻቸው። እኔ እንኳን ጴንጤ ነኝ፣ ግን እስቲ እንደው ሊያችሁ እስቲ ምን እንደሚደረግ። አትሄዱ፣ ይዛችሁ የምትመጡት ነገር አለ። ኢየሱስ ያድናል። ስንቴ ቀልጠን ቀርተን ነበር ጌታ ባይራራለን። ቆይ እናምጣ ብለን ስንቴ ቀልጠን ቀርተን ነበር። ኢየሱስ ረድቶን ነው እንጂ የተመለስነው። ጎትቶን በረጅም ገመዱ ጎትቶን እና ወደ አምላኮቻቸው ጠሩና ቤተ መቅደሱ ሲገቡ መቅደሱ ላይ ልክ ፌሽታ ነው፣ መዝለል፣ መጨፈር፣ ደስ የሚል ነገር አለ። ጭራሽ እዚህ ተደብቀው አልጋ ውስጥ የሚያደርጉት ነገር እዛ በአደባባይ ይደረጋል። ምክንያቱም ለአምላኩ መስዋዕት ነው እንዴ። ቤተ መቅደስ ውስጥ እንደዚህ ያሉ የእስራኤል ልጆች ኧረ እኛ እኮ ያለ አሮን አይሆንም። ልጆቹ ሁላ እኮ ባለፈው እኮ ተበሉ እንዴ። እግዚአብሔር እኮ በጣም ከባድ እኮ ነው እንዲህ አሉ። እንዴት ሆኖ እንደዚህ የሚሆነው? እንዲህ ቀላል ነው እንዴ? አምልኮ በእናት ዘና ብላ አይሻልም እንዴ? ይህ ምን ቅድስና ነው? ምን ፕሮቶኮል ምናምን መጠበቅ ነው? የምን መንፈስ ምናምን መጠ ተረጋጉ ነው በቃ እንደፈለግ የአምልኮ ነፃነት። እና እዚህ የታሰሩ መሰላቸው። የእግዚአብሔር መቅደስ ውስጥ ክብሩ ሸካይናው የሚያድርበት ውስጥ መታሰር መሰላቸው። የታሰሩ ነገር መሰላቸው። እዛ ፍሪደም የፍሪደም አምልኮ ያለ መሰላቸውና ጭራሽ ከማየት የመጣ ከመጎምጀት የመጣ ይኸው ክፍሉን ይዩት። ቀጥሎ ከማመንዘር ቀጠለና ቀጥ ብለው ቤተ መቅደስ ውስጥ ገቡ እና አዩት። ዋው እዚህ ቸርችማ አልቀርም አሉ። እኔ ቸርች የምላችሁ በራሴ ቋንቋ ነው። እነ ሞዓብማ አምልኮ ስፍራ አይቀርም። ዘና ያላል እንዴ? ሴቶቹ ደስ የሚሉ የአምልኮ ነፃነቱ፣ ጾም የለ ጸሎት የለ፣ አምላካቸው የሚሰራው በኢንተርኮርስ ነው። ከዚህ በኋላ ህዝቡም በሉ። የትኛውም በሉ? እርም የሆነው ለጣዖት የተሰዋው አብረው። ይሄ ብቻ አይደለም፣ ወደ አምላኮቻቸው ሰገዱ። እያደገ ነው የሚመጣው። በነገራችን ላይ ኃጢአት የሆነ ነገርን ወልዶ ተዋልዶ ግራጁዌት ያደርጋል፣ ይሸመግላል፣ ፋይናል ይገለናል። ገብተው አንተ አምላካችን ነህ ሲያመልኩ የሚያደርጉትን ነገር ያደርጉታል። እንደነገርኳችሁ በሞዓብ ቤተ መቅደስ ውስጥ ብኤል ፌጎር ከሚመለክበት መንገድ አንዱ ሴክሹዋል ኢንተርኮርስ ነው። ያደርጉታል እና ለነሱ አምልኮ ነው። ለነሱ በቃ እንዴ ምን ችግር አለው? የበለዓም ምክር አንዱ ይሄ ነው። ምን ችግር አለው? ከዚያ በኋላ እስራኤልም ይላል እዛው ገብተው ይውላችሁ ተመኙ፣ አዩ፣ አብረው ጊዜ ያሳለፉ፣ በሉ፣ ጠጡ፣ እዚያው ቤተ መቅደስ ውስጥ ተኙ፣ እዛው አመለኩት፣ ቀጠሉ። እስራኤልም ብኤል ፌጎርን ተከተለ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ ይላል። በቃ ነደደ።
እግዚአብሔር ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደ በፀሐዩ ፊት ወደ እግዚአብሔር ስቀላቸዋለሁ ይላል። የእግዚአብሔር አንጀት ቅጥል ያለ ይመስላል አይደል? እዚህ ክፍል ላይ ቅጥል። ምክንያቱም እግዚአብሔር ሕዝቡን ከማንም ጋር ሼር ማድረግ አይፈልግም። እግዚአብሔር ቀናተኛ አምላክ ነው ይላል። ለሱ ብቻ እንዲሆኑ ነው የሚፈልገው። ለሱ ብቻ መሄዳቸው አነሰ መሰላቸው? ከሴቶቹ ከመደራታቸው፣ ፍቅር መመስረታቸው፣ ምናምን መተኛታቸው፣ ራሳቸው ማርከሳቸው፣ ለጣዖት የተሰዋው መብላታቸው ብቻ መሰላቸው? ከሄዱ ይዘው የሚመጡት ነገር እንዳለ አላሰቡም። ከሄዳችሁ ይዛችሁ የምትመጡት ነገር አለ። አሁን ምድሪቱ ላይ እንደ ቀልድ የሚሰለጥነው ነገር ሄዶ ይዞ መምጣት፣ አለባበስ ሄዶ ይዞ መምጣት፣ ላይፍ ስታይል ሄዶ ይዞ መምጣት፣ የሆነ ነገር መንገድ ይዞ መምጣት፣ የማይሆን ነገር ይዞ መምጣት። ከዚህ በኋላ እግዚአብሔር ስቀላቸው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትንም ሰዎቻችሁን ግደሉ፣ ለሕዝብ ሌላ ጦስ። ስለዚህ ወደ ሕዝቡ ይዘው ሲመጡ አንዳንዱም ሕዝብ ተቀበለው ከእስራኤል ማል ሊያርፍ የተቀመጠ ሕዝብ እኮ ነው የምላችሁ ወገኖቼ። ዴስቲኒው እኮ ደርሷል። 1 ዓመት እኮ ነው የቀረው፣ ሊገባ እኮ ነው። ጨርሷል እኮ የምድረ በዳውን መንገድ አክትሟል እኮ። እግዚአብሔር እኮ ሕዝቡን በድንቅ እኮ መርቶ እኮ አድርሷል እኮ። በቃ ሊገቡ እኮ ነው። ያለቀ ነገር ላይ ትያዛላችሁ። ያለቀ ያከተመ ነገር ላይ ያበቃለት ስፍራ ላይ ተቀምጣችሁ ያከተመለት ቀን እኮ ነው የምንጠብቀው። አሁን ከዚህ ስንወጣ እኮ ኢየሱስ ይመጣል። ያከተመ ስፍራ ላይ በእንግድነት ተቀምጣችሁ፣ በእንግድነት ቤት ማን ይጨማለቃል? ማን እንደፈለገው ይሆናል። እንደሚሄድ ሰው ተሰናድተን አይደል እንደምንቀመጠው ሰዓታችንን 10 እያየን አይ ሊድ አረ መሸ አረ ትራንስፖርት አላገኝም ሊድ እያለን በእንግድነት በሞዓብ ሜዳ ላይ ተቀምጠው የተስፋይቱን ምድር ሊገቡ ጥቂት ቀርቶን ደርሰን ተጠግተን በቃ እኮ ኢየሱስ ይመጣል እኮ ተረት አይደለም። በቃ እኮ ምልክቶቹ ሁሉ እኮ ያየናቸው ነው። አሁን ያየናቸው እኮ የእግዚአብሔርን ቁጣ የሚያነድ ነገር በእንግድነት ዘመናችሁ ላይ እንዳይሆን በእኔ እንግድነት ዘመን ላይ በጌታ በኢየሱስ ስም ባረኳችሁ። ባለቀለት ሰዓት ላይ ፔናልቲ ላይ በቀደም አንድ ጨዋታ ከውዲ ጋር እያየን ነበርና የመጨረሻው ታይም ላይ የመጨረሻው ምት ጎል ሆና ጌሙ አለቀ። አረ እንደዛ አይሆንባችሁ በኢየሱስ ክርስቶስ ስም ስልጣን። እንደ እንግዳ የምትኖሩበት ሬዲነስ አሁን ይሰጣችሁ። ሬዲ በቃ ልሄድ ነው የሚል ሬዲነስ። አረ ኢየሱስ ክርስቶስ ለዘላለም ጌታ። ከዚህ በኋላ እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ድንኳን ደጃፍ አመጣ ይላል። ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበረ። ግን ነገሩ እንዴት እንደሚያድግ ዝም ብላችሁ ከመጀመሪያው ጀምሮ የተከታተላችሁኝ ሰዎች እንግዲህ በቃ እናንተ ፍረዱ። በእውነት እናንተ ፍረዱ። አየ ሄዶ አመንዝሮ አብሮ በላ ጠጣ። መቅደስ ውስጥ የሚፈልገውን አደረገ። ከመቅደስ ይዞ መጣ፣ ወደ ህዝቡ አስገባ። ከህዝቡ ደግሞ ወደ ድንኳኑ አይገባትም። በኢየሱስ ስም እኛ እያለን አይገባትም። ግልሙትና አይገባም። በእናንተ ዘመን ሟርት አይገባም። እንደዚህ ያለ የእግዚአብሔርን ልብ የሚያሳዝን ነገር በእናንተ ዘመን በእኔ ዘመን ወደ እግዚአብሔር ማደሪያ ወደ ድንኳኑ አይገባም። ህዝቡ መገናኛ ድንኳን ማለት ከእግዚአብሔር ጋር የሚገናኙበት ድንኳን፣ እዚያ ጋር ቆሞ ያለቅስ ነበር ይላል። እየየ ይላል። አይገባትም። ችላ አንለውም፣ አንፈቅድለትም፣ እድል አንሰጠውም። ሁለተኛውን ስቴፕ አንሄድም። በዚህ ውስጥ ምናልባት የመጀመሪያውን ስቴፕ ሄጃለሁ የምትሉ ሰዎች ካላችሁ በኢየሱስም አሁን መመለስ ይሆንላችሁ። አንሄድም፣ ዘልቀን አንገባም፣ አናመጣም። ወደ ትውልዳችን ለትውልድ የሚሆን መርገም ይዤ አልገባም በሉ። አልገባም። ለምድሬ የሚሆን ግልሙትና ይዤ አልገባም በሉ። ለልጆቼ የሚሆን መቅሰፍት ይዤ አልገባም በሉ። አንፈቅድለትም።
አይገባም። በእኔ ዘመን በልጆቼ ላይ አይገባም። ሐሳቡን አንስተውም እንዳለ ሐሳቡን አንስተውም እንደዚህ ይላል። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሃስ ኢየሱስ ያድናል ባየው ጊዜ ይላል ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላውያንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ይቅርታ ደግሜ ያነባለሁ ይሄን። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍትም የሞተው 24,000 ነበረ ይላል። አጣበቃቸው። እውነት ነው። ህዝብ ዝም ብሎ ያለቅሳል። ግልሙትናና ዝሙት ወደ ድንኳን ይገባል። ግን አንድ ሰው በሉ ባላችሁበት ስፍራ ያ አንድ ሰው 111 ሰው ይታየኛል። ያ አንድ ሰው ኢየሱስ ያድናል። ያ አንድ ሰው ፊናስ የሚባል ዝም ብሎ አልተቀመጠም፣ ብድግ አለ። ብድግ ማለት ይሁንላችሁ በኢየሱስ ክርስቶስ ስም። ዛሬ በዚህ ምድር ላይ በዚህ ሌሊት ላይ ስለ ወጣቶች የሚታቀድ ነገር አለ። ማን ነው ያ አንድ ሰው? እንዴ ኤልዛቤል በቤተ መንግስት ተቀምጣ ነቢያትን እያሳረደች ከማዕዷ የሆነ የገለሞተ ትርፍራፍ እያስለቀመች የእግዚአብሔርን ሕዝብ እያስገደለች በምትኖርበት ጊዜ አንድ የማይደራደር መጣ። እዩ የሚባል በተቀባና ኮንፈርሜሽን ባገኘበት በዚያው ደቂቃ ፈረሱን አስከትቶ ወደ ቤተ መንግስት ነው የገባው። እናንተ ዳርዳር እንኳን አልሄድም። አይ እኔ ለቤተ መንግስት ቅጥር ወታደር ነኝ እንኳን አላለም። ቀጥታ ወደ ቤተ መንግስት ገባ ይላል። እና ያው እንደሌላ ጊዜዋ ራሷን ሞሻሸረች፣ ተቀባባችና ዘምሪ አለችው። አልሰማትም። የእሷን የልብን የሚያወርድ ቃሏን አልሰማም። ማን ነው ከኔ ጋር የሚተባበር? ማን ነው የሚጥላት አለ። ማን ነው አለ። ማን ነው? አንድ ሰው ዛሬ እኔ እንደ እዩ ጠይቃለሁ። ማን ነው ኤልዛቤልን የሚጥል? ማን ነው ከተቀመጠችበት ማማ ላይ የሚያፈርጥ? ማን ነው? ኤልዛቤል ዝሙት ብቻ የምትመስላችሁ ሰዎች በዚህ ውስጥ ካላችሁ እግዚአብሔርን አለመከተል የሚባል ነገር ነበር ይዛ የገባችሁ በህዝቡ። ብኤል ዜቡል እንዲመለክ፣ ብኤል ፌጎር እንዲመለክ፣ ይቅርታ ብኤል ፌጎር እንዲመለክ፣ የጠላቶቻቸው አማልክቶች እንዲሰውላቸው ነበር ኤልዛቤል የምታል። ኤልዛቤል ማለት ይሄንን ትምህርት ሐሰት ማድረግ ማለት ነው። በሌላ ቋንቋ ግልሙትናን ወደ ምድሪቱ ማስገባት፣ ከእግዚአብሔር ሌላ አምላክ አለ ብሎ ህዝቡን ማሴሰን፣ አምላካችሁ የፍሪደም አምላክ አይደለም ብሎ ህዝቡን ማሴሰን። በዚህ ክፍል ላይ ወጣቶች ጃይንቶች ሊገቡ ጥቂት የቀራቸው ምድረ በዳ የወለደቻቸው አዳዲስ ጀነሬሽኖች የተጨመሩበት ኢየሱስ ክርስቶስ ያድናል። ስለዚህ 24,000 ሰው በዚህ መቅሰፍት አለቀ። በለዓም በጓሮ ቢዞር፣ በዚህ ቢዞር፣ በሰሜን ቢተክል፣ በደቡብ ቢተክል መሰዊያውን አልቻለም። እግዚአብሔር ህዝቡን እንዲያጥሮታል። ታስታውሳላችሁ ኢዮብ እግዚአብሔር ፊት የእግዚአብሔር ልጆች ሲቆሙ ሴጣንም ዞሮ ዞሮ መጣና ቆመና ኢዮብን አየኸው አለው። እንዴት ይታያል? አጥረከው እንደዚህ ያለው። ኢዮብ ማለት እዚህ ውስጥ ያለ ነው። እንዴት ነከዋለሁ አለ። እግዚአብሔር ህዝቡን እንዲህ ነበር አጥሮ የጠበቀው። አይገርምም? እጥር በምንም እንዳይገባ አድርጎ ሸፍነው። ከዛ ከዚች ውስጥ አንዱ ሲወጣ፣ ከዚች ውስጥ አንዱ ሲያይ፣ ሲመለከት፣ ሲኖረው ያንን ህይወት አንድ ቀን የመጀመሪያ ቀን እንደቀላል ሳይ፣ ሁለተኛ ቀን አብሮ ሲገባ ወደ ውስጥ ሲበላ ሲጠጣ፣ ከዛ ምን ችግር አለው ብሎ ይዞት መጣ። ከዛስ በህዝቡ መካከል ኢንትሮዲውስ እናድርግ ይሄንን አምላክ መግለጫ ሰጠ። ህዝቡ እንዳለ ተዋወቀ። ይሄ ብቻ አይደለም፣ እስቲ ወደ ድንኳኑ ደግሞ ይግባ፣ ወደ ማደሪያው፣ ወደ ህዝቡ። ያ በለዓም ሲናገር እንዴት ያማረ ድንኳን ነው ያለው። ዝሙት ገባበት፣ ግልሙትና ገባበት፣ ብኤል ፌጎር ገባበት። አይገርምም? ዛሬ ምድሬ ላይ እንደ ፊንሃስ ያሉ የጨከኑ የቀኑ ሰዎችን እግዚአብሔር ይፈልጋል። ወጣቶችን ማስመለጥ ይፈልጋል። ዛሬ እንደዚህ ሰው ሴቲቱንና እስራኤላዊውን ወግቶ እንደገደለው የምንወጋው ሰው የለንም። ሰው አንዋጋም።
የምንወጋው ግን መንፈስ አለ። ማን ነው ከተቀመጠ ሰው መሃል ከሚያለቅሱት መሃል የሚነሳ? ወይኔ ያለቀ የምድሬ ወጣቶች ከእንግዲህ ክርስትና ሰው አለ ከሚሉት መካከል ማነው ቆሞ ሰይፉን መዞ ጠላትን የሚዋጋው? ማነው በቅድስና የሚዋጋው? ማነው በጽድቅ የሚዋጋው? ማነው ቀኖችን ሁሉ ለእግዚአብሔር መንግስት የሚዋጅ? ማን ነው? እግዚአብሔር አይኑ እንዲህ ነው በምድር ላይ ነካውና ኢሳያስን አፉን በጉጠት ነክቶ ራሱን እንዲመለከት አደረገውና ማን ይላከኛል አለ። ማን ይላከኛል? እኔ አለው አለ። እኔ አለው አለ። ማን ነው ስለ ቅድስና የጨከነ ከናንተ ውስጥ? ስለ ጽድቅ የጨከነ በየዓመቱ በስሜ እንዲደረጋል ማለት የሰለቸው በየወሩ በዚህ በበለዓም ምክር አይነት የሚመታ ማን ነው የደከመው? ማን ነው ኃጢአት ያደከመው? ማን ነው ከናንተ ውስጥ ለእግዚአብሔር መጨከን ያቃተው? እንደ ቀልድ ሄዶ ቀልጦ የቀረ ማን ነው? ማን ነው ከናንተ ውስጥ ቀልጦ መቅረት ብቻ ሳይሆን ይዞት የመጣ ወደ ትውልዴ? ማን ነው? እግዚአብሔር እድል እየሰጠ ነው። እግዚአብሔር እስኪናገረኝ ነው የምጠብቀው የምትሉ ሰዎች ካላችሁ እግዚአብሔር ከዚህ በላይ ሊናገር አይችልም። እግዚአብሔር ይናገራል። አዎ በህልም ይናገራል። ይኸው በአህያም እዚህ ክፍል ላይ ተናግሯል። በእኔም እየተናገረ ነው። ይኸው በኮሜንትም እየተናገረን ነው። ማን ነው? በቃ ዛሬ ይህንን ነው ልጠይቃችሁ የምፈልገው። ተኝታችኋል ወይ ወይንስ እያለቀሳችሁ ነው ወይ በሚሆነው ነገር? ህዝቡ እዚህ ጋር ተሰብስቦ የመገናኛ ድንኳን የሚባለው ጋር እግዚአብሔር ሆይ ቤልፌጎር ገባ እያለ ፊናስ ግን እንደዛ አላደረገም። ፊናስ ባየው ጊዜ ምዕራፍ 25 ቁጥር 7 ላይ ፊናስ ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ዛሬ ምንም የምናነሳው ጦር የለንም። ይኸው የእግዚአብሔርን ዕቃ ጦር ልበሱ ብሎ መዋጊያ ብሎ የሰጠን ይሄንን ነው። ሌላ የተሰጠ ነገር የጽድቅ ጥሩር፣ የራስ ቁር፣ የወንጌል ጫማ፣ እነዚህ ልበሱ የተባልናቸው መከላከያዎቻችን አሉ አይደለ? እየተከላከልን ብቻ አይደለም የምንኖረው፣ ደግሞ በመጨረሻ የምንዋጋበትን ጳውሎስ ሲነግረን ይሄንን የእግዚአብሔርን ቃል ብሎ ነው የሰጠን። ይሄ ከዚህ ውጪ በምንም መንገድ ብትመጡበት ጠላት ምንም ጉዳዩ አይደለም። ይሄንን የሚኖረው ሰው ግን እቺን አንብቤ ጨርሳለሁ፣ እንጸልያለን። ምዕራፍ 6 በቀረውስ አለ ምዕራፍ 6 ቁጥር 10 ላይ ኤፌሶን መጽሐፍ ላይ በቀረውስ በጌታና በኃይሉ ችሎት ይሄን ብዬ ጨርሳለሁ። የበረታችሁ ሁኑ በማ በጌታና በኃይሉ ችሎት የዲያብሎስን ሽንገላ ማለት በቃ ማባበል፣ መልካም የሚመስል ቃል አታውሩ። የሰው ልጅ በነገራችን ላይ በሽንገላ ነው የወደቀው። እንትን ነው እንዴ ብሎ ነው አውቆ ነው እንደሱ እኮ እንዳታዩ ነው በቃ። አረቢ ምን ነካሽ አንቺ? ይሄ ሁሉ ምን ያደርግልሽ? ይቺ ናት ቢያትም እንዴ ቢያት በቃ አውቆ ነው እያለ ሽንገላውን ፈጽማችሁ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ምን ሁሉ ዶን ሚስ ዋን ማለት ነው። አንዱንም ሚስ አታድርጓል። ሁሉም ልበሱት። መጋደላችን ከደምና ከስጋ ጋር አይደለምና። ውጊያው ምን አልኳችሁ ቀደም? መንፈሳዊ ነው፣ ስጋዊ አይደለም። መንፈሳዊ ከአለቆችና ከስልጣናት እንዱ ተራ ምናምን ነው የሚመስላችሁ። ወድቋል፣ እሱ ተሸንፏል፣ ጎኔ እንዳትሉ ኪንግደም ነው እሱም ብሏል ነብይ ጥሌ። ኪንግደም ነው። ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት መታጠቂያ ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላምም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ
ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ይቀጥለዋል። በጸሎትና የመጨረሻው መዋጊያችን በልመናም ሁሉ ዘወትር በመንፈስ ጸልዩ። ፕሬይ ኤቭሪ ዴይ ዘወትር እና አንዱን አታጉድሉ። እንደ ወታደር ይሄም ግድ ነው፣ ይሄም ግድ ነው፣ ይሄም ግድ ነው፣ ይሄም ግድ ነው፣ ጫማውም ግድ ነው፣ መታጠቁም ግድ ነው፣ ይሄም ግድ ነው። እዚች ቦታ ተቀምጬ መንፈሳዊውን ዓለም በደንብ አክሰስ ማድረግ እችላለሁ። በምን? በጸሎት። ተሸምሮ ግዴ ምንም ለውጥ አያመጣም። እኔ እኮ በቃ በክርስቶስ ደም አንድ ጊዜ ድኛል። ምንም አይነካንም። እውነት ነው፣ አይነካችሁም። ቁጭ በሉ አላለም ጳውሎስ። አንሱ እንጂ እንደ ጦር ሜዳ ልበሱ እንጂ አለ። ልበሱ፣ ያዙ እንጂ አንድማ አታጉሉ እንጂ የራስ ቁራ ጉድላችሁ አትግቡ እንጂ ጦር ሜዳ። መጽሐፍ ቅዱስ መዋጊያችሁን ሳትይዙ ዝም ብላችሁ የእግዚአብሔር ቃል ሙላት ሳትታጨቁ ያዙት እኮ አይደለም፣ ሳትታጨቁ አትዋጉ እንጂ። ጌታ ኢየሱስ ክርስቶስ ሙሉ ትጥቅ ለብሶ የተዋጋበትን ክፍል ስታዩ ዋናው የተከላከለበት ብቻ ሳይሆን የተዋጋበት ይሄ ነው። እንዲህ ተብሎ ተጽፏል እያለው ዞር በል አንተ ሰይጣን እያለው እንዲህ ተብሎ ተጽፏል እያለ 40 ቀን እየተዋጋ 40 ቀን በጾምና ጸሎት። አንዱ የእግዚአብሔር ዕቃ ጦር ፕሬየር እና ስትዋጉ መንፈሳዊው ሬለም ይንቀጠቀጣል፣ ከእናንተ ጋር ይቆማል፣ ኃይል ታገኛላችሁ። ብዙ ጊዜ የምንገባው ከህይወታችን የሆነ ነገር ሲጎድል ነው አይደል? ሲጎድል ነው ኃይል ለመታጠቅ በዚያኛው ዓለም ለመዋጋት ብቻ ሲጾም ጸሎት የሚገባ ሰው አንድ ቁጥር ይጻፍልኝ። ለመዋጋት ብቻ እስቲ 21 ቀን ከጠላት ጋር ልዋጋ ጾም ጸሎት ይይዛለሁ የሚል ሰው አንድ ቁጥር ይጻፍልኝ። እኔ ያ ሰው ዛሬ ይህን ጸሎት እንዲመራው ፈልጋለሁ። ይዞ በቃ ጸንቶ ለዚች ጉዳይ ብቻ የሚገባ ሰው አለ ወይ? ግን ግድ ነው። ጌታ ዘመንሽን ይባርክ። ግድ ነው ልዋጋው ገባለሁ ብሎ። ኢየሱስ ያድናል። ኢየሱስ ያድናል። ተባረኩልኝ። ተባረኩልኝ። ጌታ ዘመናችሁን ይባርክ። እንደናንተ ያለ ትውልድ እግዚአብሔር በምድሬ ላይ ያብዛ። በጾም ጸሎት ዲያብሎስን እንደምታደቁት በምንም አታደቁትም። አሁን ዛሬ የምናደቀው የሚመስለን ስንለብስ ስንዘንጥ፣ አየ ጠላቴ ሰማም አልሰማም ቁርጡ ይወቀው እኔ እንደሆነ ለመልማለሁ። 1,000 ሚሊዮን ብትለብሱ ጉዳዩ አይደለም። 1,000 ሚሊዮን ብትለብሱ፣ ብትነዱ፣ ብትበሉ፣ 6 ስታር ካለ ሆቴል ብትገቡ 5 ስታሩን ትታችሁት፣ ጉዳዩ ትውልድን ከመቆርጠም ጋር ነው። ጉዳዩ እናንተን ቢዚ ማድረግ ነው፣ ማድቀም ነው፣ በበለዓም ምክር ዞር ማድረግ ነው እናንተን ጉዳዩ። ስለዚህ ንቁ። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና አለ። ንቁ፣ በመጠን ኑሩ። ይዞራል እስኪያገኝ ድረስ ሮር እያደረገ ይጮህ። ንቁ። ዛሬ ነቅታችኋል ወይ? ዛሬ እናንተ ሰፈር ምንድነው የተካሄደው? ዛሬ ምንድነው እየተደረገ? ምንድነው የሸተታችሁ? መንፈሳዊያን አይናችሁ ተከፍቶ ያያችሁት ነገር አለ ወይ? ዛሬ ምንም ካላያችሁ ይገርመኛል። አለ ወይ? ምን አደረጋችሁ ስለዚያ ነገር? ንቁ። ምን ይጨርሻል? እንደ መጀመሪያ ቀን በጣም ረጅም ሰዓት ማውራት አልነበረብኝም አውቃለሁ፣ ግን ይሄን እንድትሰሙ ፈልጋለሁ። ንቁ። ፊንሐሶች ተነሱ፣ በራሳችሁ ላይ አውጁ። እኔ ፊንሐስ ነኝ እንድትሉ ፈልጋለሁ። ስለ እግዚአብሔር ቁጣ፣ ስለ እግዚአብሔር ቅንዓት፣ ስለ እግዚአብሔር መንግስት ቁጣ በእናንተ ውስጥ ይገባ ዘንድ ኢየሱስ ተነሳ፣ ጅራፍ አበጅቶ ገባ ይላል። ቤቴ የጸሎት ቤት ትባላለች ብሎ አጸዳ ይላል። ተነሱ፣ አጽዱ። ተነሱ፣ አትቀመጡ። ከሚያለቅሱት ጋር አታልቅሱ። ወይኔ ከሚሉት ጋር ወይኔ አትበሉ። ወጣቶች ሲነግዱ ዝም ብላችሁ አትዩ። ሲያልቁ ዝም ብላችሁ አትዩ። ያኛው ካልቸር ወደዚህ ቤት ሲገባ አትበሉ። ምዘዙት፣ ሰይፋችሁን ምዘዙት፣ አውጡት። እንደ ፊንሐስ ተቀምጦ አላለቀሰም። በመገናኛው ድንኳን ጋር እንደሌሎቹ ተቀምጦ የማልቀስ እድል ነበረው፣ አላደረገውም። ተነሳ ሰይፉን ይዞ የእግዚአብሔር ቁጣ ይመለስ ዘንድ
ሰይፉን መዘዘ። የበለዓም ምክር ዛሬ ምድሬ ላይ በልዩ ልዩ መንገድ ይሰራል። በልዩ ልዩ መንገድ፣ በዘዴ ስትራቴጂካሊ የጠላትን ስትራቴጂ የሚያፈርስ ሰይፍ በእጃችን ላይ አለ። በዚህ ጉዳይ ላይ ጸልይልኝ የምትሉ ሰዎች ብቻ አንዳንድ ቁጥር ጻፉልኝ። አልቻልኩም እኔ ልክ እንደዚህ እንደ እስራኤላውያን ሞዓብ መንደር ገብቼ የሆነ ነገር ውስጥ ቀልጫለሁኝ፣ ዛሬ ግን መውጣት እፈልጋለሁ የምትሉ ሰዎች ጻፉልኝ። ለእናንተ መጸለይ እፈልጋለሁ። እግዚአብሔር ዛሬ ከዚያ መንደር ነቅሎ ያወጣቸዋል። የእግዚአብሔር ቃል ሰይፍ ነው እንደሚል በፊንሐስ እጅ የነበረ ሰይፍ የእግዚአብሔርን ቁጣ እንዳበረደ ዛሬ በእናንተ ህይወት ውስጥ የታየ የትኛውም ግልሙትና የትኛውም ያልፈቀዳችሁት ነገር ስጋችሁ ያስገደዳችሁ የገባችሁበት ነገር አላረገውም በቃ እያላችሁ ደግማችሁ የምታደርጉት ነገር ዛሬ እንደ ፊንሐስ ሰይፍ የእግዚአብሔር ቃል ነገሩን ይወጋዋል። በኢየሱስ ስም ስልጣን ይወጋዋል። ያነሳዋል። አምላክ ያነሳዋል። እግዚአብሔር ከእናንተ ጋር ሊሰራ ተነስቷል። እግዚአብሔር ሊሰራ ተነስቷል። እግዚአብሔር ከቀኑት ጋር ቅናት ካለባቸው ጋር ሊሰራ ተነስቷል። እናንተ አንድ ቁጥር የጻፋችሁ ሰዎች፣ በያላችሁበት ስፍራ የሚመቻችሁ ሰዎች ስፔሻሊ ደግሞ እኔ አጻፉልኝ፣ እዚህ ውስጥ እኔ ነኝ ብላችሁ አጻፉልኝ። እኔ በእንዲህ አይነት ኃጢአት እገኛለሁ ብላችሁ ለራሳችሁ ስም የሰጣችሁ ቤት በእግዚአብሔር ፊት የትኛውም ኃጢአት ኮምፕሮማይዝ እንደማይደረግ አውቃለሁ። ነገር ግን ይህ የክርስቶስ ኢየሱስ ማደሪያ ነው ተብሎ እንደተጻፈ ይህንን ማደሪያ ወስዳችሁ ከገለሞታ ጋር ታሳድሩታላችሁ እንደተባለ በዝሙት ኃጢአት ውስጥ አለ። እቸገራለሁ በዝሙት ኃጢአት ውስጥ እግዚአብሔር በማይፈቅደው መንገድ ውስጥ እያለፍኩኛለሁ፣ የማይሆን ነገሮችን እጠቀማለሁ ምትሉ ሰዎች ባላችሁበት ስፍራ አይኖ ሌት ነው በጣም ውሃ እንድትይዙልኝ እፈልጋለሁ። እግዚአብሔር ዛሬ ይነቅለዋል። እግዚአብሔር ዛሬ ይወጋዋል። አንድ ደቂቃ ሰጣችኋለሁ። ውሃ ወይ ዘይት ብቻ ባንዴ አሁን የምትወስዱትን ነገር ያዙልኝ። አጠገባችሁ ያለ የሚመች እጃችሁን በእጃችሁ ይዛችሁ ልትጸልዩበት የምትችሉትን ነገር ያዙልኝ። የትኛውንም ነገር በምንም ሱስ ውስጥ ያላችሁ ሰዎች ዛሬ የእግዚአብሔር ቅንዓት ከሰማይ ወጥቷል። ዝም ብዬ አልመጣሁም። እግዚአብሔር ሰውን እንደሚያስጨንቅ ልቤን አስጨንቆት መጥቻለሁ። ዝም ብዬ አልመጣሁም። እንደ ሌላ ሰው ላይቭ ላይ በመቀመጥ የምታወቅም አይደለሁም። አላቅም ላይቭ። ዛሬ ግን እግዚአብሔር እኔ እንድገባ ከፈቀደ የሚያደርገው ነገር አለ። ፍጠኑ፣ ያዙልኝ። እግዚአብሔር ይመታዋል። አሁን እግዚአብሔር ይወጋዋል። የፊንሐስ ሰይፍ በሰዎቹ ላይ ሲያርፍ የእግዚአብሔርም ቁጣ በረደ ተብሎ እንደተጻፈ አምላክ ቁጣ ይበርድ ዘንድ በዚህ የተቀደሰ ማደሪያ ውስጥ የገባ የትኛውም ክብርን የማይመጥን ኃጢአት ኢንጂሰስ ማይቲ ኔም እጸልያለሁ። አሁን በእጃቸው ላይ የያዙት ይህ ነገር እግዚአብሔር ሆይ ያልተመቻቸው ለመያዝ ለመጠጣት ያልተመቻቸው ቢኖሩ እንኳን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አሁን የአምላኬ መንፈስ ነገሩን ረፍት የሚያሳጣ ከውስጣቸው የሚያወጣ እግዚአብሔር ሆይ በየትኛው መንገድ ቢሆን አሁን ይህንን ውሃ ወደ ውስጣቸው ሲያስገቡ ይህ ጸሎት በጆሮአቸው ውስጥ ሲገባ በጌታ በኢየሱስ ስም ያ ነገር ያልፈቀዱት ነገር ያ በግድ የሚያደርጉት ነገር ያ ቁጣን የሚቀሰቅስ ነገር ያ እንደ በለዓም ምክር በዘዴ በምክር በእድገት ቀስ ያለ ወደ ውስጣቸው የገባው ነገር በኢየሱስ ክርስቶስ ስምና ስልጣን አሁን እንዲወጣ ነው ጸልያለሁ። የያዙት ውሃ አይደለም። ይህ የክርስቶስ ኢየሱስ ደም ነው። የአምላኬ የጌታዬ የንጹህ ደም የክርስቶስ ኢየሱስ ደም ነው። የክርስቶስ ኢየሱስ ደም ነው። የክርስቶስ ኢየሱስ ደም ነው። ይህንን በጠጡት ጊዜ ከሆዳቸው ውስጥ መውጣት ያለበት ይውጣ በኢየሱስ ጌታ ስም። እግዚአብሔር ሆይ በእነሱ ውስጥ ያደረ የትኛውም የጠላት ኮተት አሁን ለቋቸው ይሂድ በኢየሱስ ክርስቶስ ስም ስልጣን ጸልያለሁኝ። የትኛውም አንተ የማከብርበት ነገር ከዚህ ሌሊት ጀምሮ ከህይወታቸው የተነቀለ ይሁን። ይህንን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለይኩኝ። አሜን። ውሃ ያዛችሁ ሰዎች ጠጡት፣ እንድጠጡት እፈልጋለሁ። እግዚአብሔር ከዚህ ቀን ጀምሮ
እስከ ለዘለዓለም ከውስጣችሁ አስወግዶታል። ጠጡታው ጠጡት። 30 ሰከንድ ሰጣችኋል። አሜን። ሃሌሉያ። የጠጣችሁ ሰዎች እጃችሁን ሆዳችሁ ላይ አስቀምጡልኝ። ኢየሱስ ኢየሱስ፣ ይህን ስም ከኔ ጋር አብራችሁ እንድትጠሩ ፈልጋለሁ። ኢየሱስ 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 ኢየሱስ፣ በጌታ በኢየሱስ ክርስቶስ ስልጣን ዘመናቸውን፣ እድሜያቸውን፣ ወጣትነታቸው፣ ጉልበታቸው፣ ቅድስናቸው በኢየሱስ ለቀህ ውጣ። በጌታ በኢየሱስ በየትኛውም መንገድ የገባ የመጠጥ ሱስ፣ የሲጋራ ሱስ፣ የማጨስ ሱስ፣ የዝሙት ሱስ በኢየሱስ ተደብቀው የሚያጨሱት ያጭስ ከዚህ ቀን ጀምሮ በናዝሬቱ በኢየሱስ ክርስቶስ ደም ስልጣን ከውስጣቸው የተወገደ ይሁን። ዘንዶ የተገደለ ይሁን። ዘመን እየጠበቀ ጊዜ እየጠበቀ ወጣው ሲሉ መልሶ የሚያመጣ ዘንዶ በጌታ በኢየሱስም ከጨለማው ዓለም ወደ እነሱ የተላከ ከልጅነት ዘመናቸው ጀምሮ ወደ እነሱ የተላከ የትኛውም የሟርት ቃል በጌታ በኢየሱስም በወጣትነታቸው ላይ የተነገረ በልጅነታቸው ላይ የተነገረ የትም አይደርሱም የሚል የሚፎክር የእባብ መንፈስ የሚጠልፍ ደግሞ የሚጥል በኢየሱስ ስም ከዘመናቸው ላይ የተቆረጠ ይሁን። በኢየሱስ ስም የተቆረጠ ይሁን። እኔ እንደዚህ ጸልይላችኋለሁ። በህልማችሁ የቀድሞ የልጅነት መንደራችሁን የምታዩ ሰዎች፣ የልጅነት ሁኔታችሁን፣ የልጅነት ቤታችሁን፣ የልጅነት አድራሻችሁን የምትመለከቱ ሰዎች፣ ወደፊት መሄድ ያቃታችሁ ሰዎች እኔ ለእናንተ ጸልያለሁ። በኢየሱስ ስም ገመዱ ይቆረጥ። በኢየሱስ ስም ዘመዱ ይቆረጥ። በኢየሱስ ስም እድሜው ይቆረጥ። በኢየሱስ ስም አንገቱ ይቆረጥ። ወዳደጋችሁበት ዘመን፣ ወዳደጋችሁበት ግቢ፣ መንደር እየመለሰ የሚያሳያችሁ ሰዎች፣ እየመለሰ የሚያሳያችሁ እባብ የሚጎተት እባብ ሌዋታን ስራው መጎተት ነው። በጌታዬ በኢየሱስ ስም ከእንግዲህ አትጎተቱም። ተበጠሰ በጌታ በኢየሱስ ስም። ተበጠሰ በጌታ በኢየሱስ ስም። ተበጠሰ። የልጅነት መንደራችሁን የምታዩንም ደግሜ ይናገራለሁ። እናንተ ሰዎች የተለየ ቁጥር አሳዩኝ። 2 ቁጥር እንድታሳዩኝ ይፈልጋሉ። የልጅነት ቤት ግቢ መንደራችሁን የሚያሳያችሁ ሰዎች አላችሁ። የልጅነት ጊዜያችሁን፣ የልጅነት ሚሞሪያችሁን ፖዚቲቭ የሚመስላችሁ አይደለም። ወደኋላ ነገራችሁን የሚጎትት 2 ቁጥር ጻፉልኝ። እናንተ ወደኋላ ነገራችሁ እንዲጎተት የሚያደርግ እባብ ነው። እባብ ዘንዶ እንዳታልፉ፣ አልፋችሁ እንዳትሄዱ ወደፊት በጌታዬ በኢየሱስ ክርስቶስ ስም አሁን ዘንዶ ይቆረጥ። ሌዋታውን ጠማማውን እባብ እቀጣለሁ ተብሎ እንደተጻፈ በኢየሱስ ስም እግዚአብሔር የወላችሁ ህዝቡን ወደፊት ከማስኬዱ በፊት በሚመጣው ዘመን ያዕቆብ ስር ይሰዳል ከማለቱ በፊት ሌዋታንን ነው ፈጣኑን እባብ ዘንዶውን ወጋው አለ እግዚአብሔር። ኢየሱስ ያድናል። ዛሬ ዘንዶ ተወጋ በኢየሱስ ስም ስልጣን። ዘንዶ ተወጋ። በጌታ በኢየሱስ ክርስቶስ ስም ስልጣን ከተካፈሉት ከዚህ መንፈስ የተነሳ ወደፊት መሄድ ሆነላቸው። በስራ ወደፊት፣ በነገር ወደፊት፣ በመንፈሳዊ ህይወት ወደፊት ለውጥ ማምጣት ያቃታቸው ወደኋላ የሚያዘግሙ የሚመስላቸው ወደኋላ ልክ አንዳንድ ፊልም ሪዋይንድ ስታደርጉት ትዝ እንደሚል ወደኋላ የሆነ ህይወታችሁ በኢየሱስ ክርስቶስም አሁን ያ ነገር ከዘመናችሁ ላይ ወደቀ። በአምላኬ እጅ በራሪው እባብ ተወጋ በኢየሱስ ስም ስልጣን። እንዳታፈሩ፣ እንዳትበዙ፣ እንዳትሄዱ፣ ወደፊት እንዳትሻገሩ ያደረጋችሁ ያ ሌዋታን በኢየሱስ ስም ከዘመን ዘላለማችሁ ላይ ተቆረጠ። ኢየሱስ ክርስቶስ ያድናል። አምላኬ ክብርህን የሚናገሩበት ዘመን ስለመጣ ያደረክላቸውን የሚናገሩበት ዘመን ታሪክ ሆኖ የሚቀርበት እግዚአብሔር ሆይ ያለፉበት ድካም ታሪክ ሆኖ የሚቀርበት ዘመን ስለመጣ
ታሪካቸው ስለተቀየረ፣ ኑሯቸው ስለተቀየረ፣ ባንተ ስለተቀየረ የሚናገሩት ታላቅ ምስክርነት ከዚህ ቀን ጀምሮ እስከ ለዘለዓለም ያንተን ድንቅ ሊመሰክሩ ልጆች ስለተሰበሰቡ በጌታ በኢየሱስ ስም ክብር ለአንተ ይሁን። መንፈስ ቅዱስ ይህንን ጸሎት በእነሱ ውስጥ አትመው አጽና። ለውጣቸው የጸና ይሁን። ህይወታቸው ከዚህ ቀን ጀምሮ ይቀየር በጌታ በኢየሱስ ክርስቶስ ስም ስልጣን። አንተ ባልፈቀድክበት የሚሄዱበት ጎዳና በኢየሱስ ክርስቶስ ስም በንስሐ የታጠበ ይሁን። ወደ መንገድ ይመለሱ በኢየሱስ ስም። የበለዓምን ምክር ፊንሐስ እንዳስወገደ ከህዝቤ ላይ፣ ከህዝቤ እንባ ላይ፣ ከህዝቤ ሐዘን ላይ ሰይፍ፣ የቃልን ሰይፍ እየመዘዙ የሚያጽናኑ የሚያበረቱበት፣ ከህዝብ ላይ ግልሙትናን የሚያነሱበት፣ ወጣቶችን ወደ ሐሳብ የሚመልሱበት አቅም እንዲሰጣቸው በጌታዬ በኢየሱስ ክርስቶስ ስም ጸለይኩ። ሰዓታቸውን ጊዜያቸውን አሳልፈው በዚህ ተቀምጠዋልና እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ህይወታቸውን አንተ መልስ። ጊዜ ደቂቃ ሰዓትን ለሰጠ ሰው እግዚአብሔር እጥፍ አድርገህ ትመልሳለህ። እግዚአብሔር የዘላለም አምላክ የጊዜ አስራት አንተ ትቀበላለህ በኢየሱስ ስም። በመልካም ጊዜ፣ በመልካም እድሜ፣ በመልካም ወጣትነት፣ በመልካም እርጅና እንድትባርካቸው ነው ጸልያለሁ። አምላክ እግዚአብሔር የደረቀ ቢኖር በኢየሱስ ክርስቶስ ስም ይለምልም። መጸለይ ያቃተው ሰው ቢኖር በኢየሱስ ስም ይበርታ። እግዚአብሔር ዛፍ እንኳን ቢጨነግፍ ቢቆረጥ ከውሃው ሽታ የተነሳ ደግሞ እንደሚያቆጠቁጥ አሁን የተነገረ የውሃ ሽታ እግዚአብሔር ሆይ ዘመናቸውን እንዲያለመልም እንዲያረሰርስ በጌታ በኢየሱስ ክርስቶስ ስም ነው ጸልያለሁ። እግዚአብሔር የዘላለም አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ከዘመናቸው ላይ የትኛውም የክፉ ሐሳብ የተወገደ ይሁን። እግዚአብሔር የዘላለም አምላክና አባቱ ለብዙዎች የሚሰጡት መልካም ነገር ከነሱ ህይወት ይቆረስ በኢየሱስ ክርስቶስ ስም። ብዙዎችን ከዚህ ቅድስና የሚያጠግቡ ከዚህ የህይወት በረከት የሚያጠግቡ እንዲሆኑ እኔ ጸልያለሁ። በብዙ ስፍራ በብዙ ጭንቀት ለተቸገሩት እንዲደርሱ እግዚአብሔር ሆይ ከበረከት እንድታካፍላቸው እንዲጸኑ እግዚአብሔር ሆይ በጽድቅ በቅድስና እንዲገለጡ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። የሥራ ከፍታ አንተ ሰጣቸው። በማይገባ ስፍራ ላይ የተቀመጡ ሰዎች እግዚአብሔር ሆይ ወደ ከፍታ ይውጡ፣ ወደ ታላቁ ጎተራ ይውጡ። እንደዚህ እንድታረጉልኝ ይፈልጋለሁ። የማይገባኝ የሥራ ፖዚሽን ላይ ነው የተቀመጥኩት የምትሉ ሰዎች አያለሁኝ። እንደዚህ አይነት ነገር አያለሁኝ። የማይገባ ቁጥ ያለበት ስፍራ ላይ ጀነራል ትንቢት እንደሆነ አታስቡ። እግዚአብሔር እዚህ ስፍራ ላይ አሁን ለመጣው ለዚህ መንፈስ እግዚአብሔር ይናገራል። የማይመጥናችሁ ስፍራ ላይ በማይመጥን ደሞዝ የተቀመጣችሁ ነገር ግን ለብዙዎች የመድረስ ልብ ያላችሁ ሰዎች፣ ለብዙዎች የመድረስ ግን ይሄ በቂ አይደለም። እግዚአብሔር እንደዚህ ያሳየኛል። በጣም ታላቅ ጎተራ ተቀምጦ ግን ጥቂት ነገር ብቻ ለሰዎች የምታደርጉ ሰዎች አሉ። ጥቂት ነገር ብቻ ግን ታላቅ ጎተራ ጋር መቆም ያቃታችሁ፣ ከፍ ያለ ጎተራ፣ የተዘጋጀ ጎተራ በኢየሱስ ክርስቶስ ስም እናንተ ሰዎች ዛሬ ልባችሁን ከእጃችሁ ጋር ወደ እግዚአብሔር አንሱ። እግዚአብሔር አምላክ ዮሴፍን ከወህኒ ስፍራ አስጠርቶ ወደ ከፍታ ቦታ ላይ እንዳቆመው በጌታ በኢየሱስ ስም በአምላኬ ሹመት የምትሾሙበት ቀን ከዚህ ምሽት ጀምሮ ሆነ። በኢየሱስ ስም ለምስጋና የምትመጡበት፣ በኢየሱስ ስም ለበረከት የምትመጡበት፣ በኢየሱስ ስም ለመልካም ቃል የምትመጡበት ቀን መጣ። ወደ ጎተራችሁ ላይ በጌታ በኢየሱስ ስም ወጣችሁ። ወደ ታላቁ ጎተራ፣ ለብዙዎች ወደምትደርሱበት ጎተራ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። እንደዚህ ደግሞ ጸልያለሁ። ሌማታችሁ ባዶ የሆነ ሰዎች፣ በሆነ ነገር ውስጥ የምታልፉ ሰዎች፣ ጥቂት ነገር ብቻ በቃ ያቺ መበለት እንዳለችው ይቺም በልቼ ከልጄ ጋር እሞታለሁ እንዳለችው ጥቂት ይቺ ብቻ አለችኝ የምትሉ ሰዎች በዚህ ያላችሁ፣ ይቺ ብቻ አለችኝ በቃ የለኝም ሌላ ምንም የምትሉ ሰዎች፣ እናንተ ሰዎች አሁን ማሳዩኝ። እግዚአብሔር ዛሬ የሚያደርገው ነገር አለ። እግዚአብሔር ያለ ምክንያት አልሰበሰበንም። እናንተ ሰዎች ቁጥር እንድታሳዩ እፈልጋለሁ። ይቺ ብቻ ነች ያለችን በቃ ያላችሁ ሰዎች፣ ይሄን ያህል እንዲህ ቢሆንልኝ እያላችሁ ያላችሁ ግን ምንም ጠብ የምትል የቀራችሁ እንደዚያች መበለት ይህን በልቻት ልሞት ነው እንዳለችው ኤልያስን፣ ነገር ግን
በእምነት የኤልያስን ቃል በሰማችበት ደቂቃ ከሌማቷ ውስጥ ዘይትና ዱቄት እንዳልጠፋ ዛሬ አምላኬ እንደዚህ ያደርጋል በጌታ በኢየሱስ ክርስቶስ ስም። ይቺ ነች የቀረችው ያላችሁትን የሚያበዛ የአምላኬ ክብር ወደ ቤታችሁ ይግባ። የሚያበዛ ቃል ተናገርኩ በጌታ በኢየሱስ ስም። አመንኩ ደግሞ ተናገርኩ ተብሎ እንደተጻፈ አምኜ በእናንተ ላይ እናገራለሁ በኢየሱስ ስም። የማይቋረጥ በረከት የምትችሉ ከሆነ ባላችሁበት ስፍራ ቦርሳችሁ ሊሆን ይችላል፣ ከቦርሳችሁ ውስጥ ያገኛችሁትን የትኛውም የብር ኖት ሊሆን ይችላል፣ ያንን ያዙ በጌታ በኢየሱስም። ለብዙዎች የምትተርፉበት ኃይል አሁን ይለቀቅላችሁ። ለብዙዎች የምትተርፉበት ኃይል ከጎተራችሁ ጠብ የሚል ሰዎች በኢየሱስም ጎተራችሁ ይሙላ። በጌታ በኢየሱስም ጎተራችሁ ሙሉ የሚሆንበት የእግዚአብሔር እጅ ወደ ቤታችሁ ገባ። አምላኬ አሳየ ማለት ሊያደርግ ነው። በኢየሱስም አይቻለሁ፣ አይቼ አልቀርም። ባዶ ሆነ ያላችሁት ይሄንን በልቼ በቃ አለቀ ያላችሁት ያ ነገር ከዚህ ቀን ጀምሮ ባረኩት። የተባረከ ይሁን። በኤልያስ በረከት በጌታ በኢየሱስም ባረኩት። በኤልሳ በረከት በኢየሱስም ባረኩት። ያቺ ሴት ማድጋዋ ባዶ ሆኖ በብድር ተጨንቃ በነበረችበት ሰዓት የኤልሳ አምላክ ቤቷን ጎተራዋን እንደሞላ ዕዳዋን ከፍላ ለልጆቿ የምታበላውን እንዳገኘች ዛሬን እንደዚህ ባረኳችሁ። በቤታችሁ እንዲሁ ይሁን። ከናንተ የሚያልፍ ነገር ባዶ ጎተራ ከእንግዲህ አትዩ። በዘመናችሁ አትጨነቁ። በናዝሬቱ በኢየሱስ ስም እየቆጠባችሁ አታንጠባጥቡ። በጌታ በኢየሱስ ስም እንደ እግዚአብሔር ሐሳብ ይህንን ባረኳችሁ። በኢየሱስ ስም እየተጨነቃችሁ ጠብ የሚል ነገር ከህይወታችሁ ላይ ይነሳ። ዛሬ ባረኳችሁ። ይነሳ። አትጨነቁ። በልመና ከምልጃ ጋር በምስጋና አሳውቁ እንጂ በአንዳች አትጨነቁ ተብሎ እንደተጻፈ በኢየሱስም የሚያስጨንቃችሁ ነገር ከእናንተ ላይ የተወገደ ይሁን። አይናዩን የምታዩት ነገር ይብዛ በጌታ በኢየሱስ ክርስቶስም። አይናዩን የሚያየውን ይስሐቅን እንዳበዛለት በጌታ በኢየሱስም አይናዩን የምታዩት በቤታችሁ ያለ ጥቂት ነገር አሁን ይብዛ። እኔ እንደዚህ ባረኳችሁ በኢየሱስም። አይናዩን የምታዩት ያ ጥቂት ነገር ይብዛ። ደግሜ እላለሁ አሁንም ጎተራችሁ ባዶ የሆነ ሰዎች ባዶ በቃ ጥቂት ነገር የሚያንጠባጥብ በጣም ትልቅ ጎተራ አየው፣ ግን ጥቂት ነገር ነው ደግሞ የሚወጣው ጥቂት። ከዛ የተነሳ በሰቀቀን ያላችሁ ሰዎች በናዝሬቱ በጌታዬ በኢየሱስ ክርስቶስ የሰማይ በረከት በዚህ ሌሊት ቤታችሁ ይግባ። ነገ በዚህ ሰዓት አንድ ሰቀል ዱቄት፣ አንድ መስፈሪያ ዱቄት በአንድ ሰቀል፣ አንድ መስፈሪያ ገብስ በአንድ ሰቀል ይሸጣል እንዳለ ኤልሳ በኢየሱስ ክርስቶስ ህዝቡ እንደጠገበ እንደበላ ነገ በዚህ ሰዓት የሚለው ትንቢት የታመነ ነውና በኢየሱስም ነገ በዚህ ሰዓት የማትጠብቁት ሚራክለስ በህይወታችሁ ላይ ይደረግ። ለምስክርነት ወደ እኔ ኑ በኢየሱስ ስም። ይህ እኮ ተደረገልኝ በዚያ ምሽት ጸሎት የምትሉበት ታላቅ ምስክርነት ወደ ህይወታችሁ በኢየሱስ ስም መጣ። ክብር ለስም ይሁን። መንፈስ ቅዱስ እባርካለሁ፣ እባርካለሁ፣ እባርካለሁ። ስለ መንፈስ ተባረክ። የዚህ ዓለም ሽንገላ ከባድ ነው። ነገር ግን በቀረውስ በጌታና በኃይሉ ችሎት በርቱ ያልከን አንተ ነህ። የዲያብሎስን ሽንገላ ትቃወሙ ዘንድ ልበሱ ያልከን አንተ ነህ። ልብሶቻቸው አሁን ሙሉ ሆነው እንዲታዩ እንደ አንድ ታላቅ ወታደር ጨክነው የሚዋጉበትን ትጥቅ እንዲያነሱ ተዋጊዎች እንድታደርጋቸው እንድታደርገኝ በኢየሱስ ስም እኔ ጸልያለሁ። ለአንተ አሳልፌ የሰጠኋቸው ክብር ሁሉ ለአንተ ይሁን። ይህ ቀን በስማቸው እግዚአብሔር ሆይ የተደረገ የትኛውም ነገር ስለፈረሰ፣ ይህ ቀን ስለተዋጀ ክብር ለስምህ ይሁን። ይህ ሐሳብ ስለተፈጸመ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ይህንን ሁሉ ጸለይኩኝ። አሜን፣ አሜን። ጌታ ዘመናችሁን ይባርክ። ይህንን ጌታ ማወቅ ፈልጋለሁ ወይ ደግሞ መጽሐፍ ቅዱስን አንብቤ አላውቅም፣ መጽሐፍ ቅዱስ እንዴት እንደሚጠና ማወቅ ፈልጋለሁ የምትሉ ሰዎች በጌታ ፍቅር እለምናችኋለሁ። አንዳንድ ቁጥር አሳዩ።
ተባረኩልኝ። የምትባርኩኝ ሰዎች እኔን በባረካችሁበት በረከት ተባረኩ። አመሰግናለሁ። ጌታ ዘመናችሁን ይባርክ። ረድኤትን አይቻለሁ። ረድኤት፣ አብርሃም፣ መሰረት 3 ሰው አይቻለሁ። 4 ሰው ኤዲ። እሺ እንደዚህ ብለን እንለየው። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል እፈልጋለሁ የምትሉ ሰዎች 1 ቁጥር ጻፉልኝ። የእግዚአብሔርን ቃል ደግሞ ማንበብ አቁሜያለሁ፣ አሁን ግን በቃ እንዴት እንደሚጠና እንዴት እንደሚነበብ ማወቅ እፈልጋለሁ የምትሉ ሰዎች፣ እናንተ ሰዎች ደግሞ 2 ቁጥር ጻፉልኝ። 2 ቁጥር ጻፉልኝ። አሜን። ተባረኪ። ጂሰስ ተባረኩልኝ። ትሁትዬ ተባረኪ። እሺ አብርሽ፣ እሺ እንደዚህ ብለ ይሻላል። እሺ አቤት ተዋጊ፣ አቤት ጦረኛ፣ በቃ የጦረኛ መዓት። እሺ 2 እሺ ጌታ ዘመናችሁን ይባርክ። ተዋጊ ሳሪትዬ፣ ወይኔ ኢየሱስ ያድናል። ዛሬ ተሳክቶልኛል። የእግዚአብሔርን ቃል የሚያነሳ ትውልድ መቼም አይወድቅም። ምንም ጉዳዩ አይደለም። ከዚህ ጋር ብቻ ከተገናኘ፣ ከዚህ እስክንገናኝ ነው ወገኖቼ። አሜን። ሂሩትዬ ጀግና፣ ተባረኩልኝ። እሺ ብሎ አዲስ፣ እሺ ብሎ አዲስ 1 ቁጥር አንቺ ብቻ ነው ያየሁትኝ። ውስጥ ላይ ፎሎ እንድታደርጉኝ ይፈልጋለሁ። ሁላችሁም ፎሎ አድርጉኝ። አሁን 2 ቁጥር የጻፋችሁ ሌዊዬ፣ 2 ቁጥር የጻፋችሁ ፎሎ አድርጉኝና አሁን ከዚህ እንደወጣው ፎሎአችሁን እመልሳለሁ። ከዚህ እንደወጣውኝ እመልሳለሁ። ጌታ ዘመናችሁን ይባርክ። ብሎ አዲስ የሚል ስም ያለሽ ኦር ያለ እባክህ ኦር እባክሽ ፎሎ አድርገኝ፣ አድርጌያለሁ። እሺ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አልተቀበልኩም የሚል 1 ሰው ነው ያየሁት። 1 ሰው። እሺ ድጋሚ አድርጊኝ። እንደምን ችግር አለ? ድጋሚ አድርጊኝ። 1 ቁጥር ጌታ ኢየሱስ ክርስቶስን እንደ ግል